አልቋልና አልቋልና ከምድርም ፍቅር ጠፍቷልና ጠፍቷልና እንደ ቸርነትህ አድነን አድነን በደላችንን አትቁጠር አትቁጠር። የማስመሰል ፍቅር እየበዛ እየበዛ ሰው ረክሷልና እንደ ዋዛ እንደ ዋዛ እሱም መዋደድን ስጠንና ስጠንና አዲስ ሰው እንሁን። እሺ እንዴት አመሻችሁ? ሰላም እንዴት አመሻችሁ ሁላችሁም? ምናልባት ከዚህ ጆይን ካደረጋችሁ ውስጥ ካህናት ወይ ዲያቆናት የሆናችሁ ካላችሁ ማይካችሁን ኦን አድርጋችሁ ውይይታችንን በጸሎት እንድንጀምር ጠይቃለሁኝ። ከዛ ሁሉን ኢንትሮዲዩስ አድርገን ገለጻ አድርገን ወደ ጉዳያችን እንገባለን። ኦኬ 29 ሰው ይታየኛል። እንግዲህ ካህናት ወይ ዲያቆናት የሉም እዚህ ውስጥ። ስለዚህኛው እኔው ፕሮግራሙን በጸሎት ጀምርና ውይይታችንን እንቀጥላለን። ራሳችንን አዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ቀኑን ባርከ ቀድሰ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታስመሸን ታሳድረን ዘንድ ውይይታችንንም ትባርክልን ዘንድ በቸርነት ለቤተ ክርስቲያናችን ሰላሙን፣ ፍቅሩን፣ አንድነቱን ታድዝልን ዘንድ ለእኛም ጥበቡን ኃይሉን ታድለን ዘንድ በቸርነት እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህን እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ ቪዲዮውን ከፍቼ እንግዲህ ለማታውቁኝ እንተዋወቃለን። ሰላም እንዴት ናችሁ? እንግዲህ በቤተ ክርስቲያን አካባቢ ለምታውቁኝ ሎሬት አስደሳች ደበበ እባላለሁ። ዛሬ በአጋጣሚ ሆኖ ብዙዎቻችሁ ስልኬን አጨናንቃችሁት ባለፈው ሳምንት ጀምሮ በቤተ ክርስቲያን ጉዳይ ላይ ስላለው ነገር እንዴት አድርገን መወያየት እንችላለን በሚለው ጥያቄ ዙሪያ ላይ ስለጠየቃችሁኝ መፍትሄ ይሆን ዘንድ ይህንን መድረክ ያለምንም ገደብ እያንዳንዱ አባል ስለ ቤተ ክርስቲያን ጉዳይ ላይ ተወያይተን መነጋገር የምንችልበትን መድረክ ለማዘጋጀት በማሰብ የተጠራ የአባላት ስብሰባ ነው። የግድ አባል መሆን አይጠበቅበትም። ማንኛውም የኦርቶዶክስ ሃይማኖት ተከታይ የቅዱስ ሚካኤልን ደብር የሚሳለም ሊሆን ይችላል። ጉዳዩን
በአጽንኦት መከታተል የሚፈልግ መፍትሄ ሀሳብ ሊያቀርብ የሚፈልግ የሚስማማም በየትኛውም መንገድ ሀሳቡን መግለጽ ስለ ቤተ ክርስቲያን ጉዳይ ለሚፈልግ ሰው ነው ክፍት የሆነው። በተለይ ዋናው ጉዳይ ለመግለጽ እንግዲህ ቤተ ክርስቲያናችን አሁን በዲሲ እና አካባቢው እንዲሁም በሌሎችም አሜሪካ ስቴቶች ውስጥ ባሉ ስቴቶች ውስጥ የተመሰረቱ ቤተ ክርስቲያኖች ያው መልቲ ሚሊዮን ዶላር የሚገመት ሀብት እያስተዳደሩ ነው ያሉት። እንግዲህ አንዱ የኛ የደብረ ምሕረት ቅዱስ ሚካኤል ካቴድራል ነው። አሁን ባለው የቤተ ክርስቲያን ሂደት ላይ ብዙዎቻችን እንቅልፋችን የምናጣበት የምንበሳጭበትም ሁኔታዎች አሉ። ለምን እንደዚህ ደረስን፣ ለምን አንግባባም በሚል ዙሪያ መድረኮች ብዙም ለማዘጋጀት አስቸጋሪ እንደሆኑ በተለያየ ሁኔታ የተረዳችሁ ይመስለኛል። ይሄ መድረክ ምናልባት የተሻለ ሆኖ ብዙዎቻችንን የበለጠ ልንወያይበት የሚጠቅም ሆኖ ከመጣ ወደፊት አይተነው ይህንን በቀጣይነት ልናደርገው የምንችልበት ሁኔታ ይኖራል። እንግዲህ በቤተ ክርስቲያናችን ውስጥ አሁን የመተዳደሪያ ደንቡን ለመለወጥ የሚደረጉ እንቅስቃሴዎች አሉ። በዛ እንቅስቃሴ ዙሪያ ላይ እንዴት አድርገን ነው አንድ አይነት ግንዛቤ ወስደን ለምናደርጋቸው ውሳኔዎች ጥሩ ውሳኔ ለቤተ ክርስቲያን የሚጠቅም ውሳኔ እንዴት እናደርጋለን በሚል ዙሪያ ላይ ነው ይሄ ውይይት የሚያተኩረው። ለጊዜው ለሁላችሁም እንድታውቁት ይሄ ውይይት የሚቀዳ ውይይት ነው። ለወደፊት በታሪካዊነት ለሌሎች አባላት መታየት ለሁላችንም ደግሞ ማየትና ለወደፊትም ተምረንበት የተሻለ ውሳኔ ማሳለፍ እንድንችል ስለሚቀረጽ እሱን አውቃችሁ ውይይታችንን እንጀምራለን። በተቻለ መጠን ማይካችሁን ሚውት አድርጉ፣ ቪዲዮአችሁንም ባትከፍቱ የበለጠ ኮኔክሽናችን ስሙዝ ሊሆን ይችላል። በዚህ አይነት ሁኔታ እንግዲህ ባለፈው ማርች 23 በተደረገው ጠቅላላ ጉባኤ ላይ ተገኝቼ ነበር። ብዙዎቻችሁ እንደተገኛችሁ ተስፋ አደርጋለሁ። አንደኛው ዋናው አሳሳቢ የሆነው ጉዳይ በዛ ማርች 23 በነበረው የጠቅላላ ጉባኤ ላይ በ2019 ተጀምሮ የነበረን የመተዳደሪያ ደንብ ለማጽደቅ በሚል የተጠራ አስቸኳይ ስብሰባ ነበር። እዛ ስብሰባ ላይ ታዘብኩትኝና እኔም እንደ አንድ አባል የተገነዘብኩት ነገር ማይካችሁን እየዘጋችሁ ማይካችሁ ከ300 200 ከሚያክሉ ጠቅላላ ተሰብሳቢ አባላቶች 7 ሰው ብቻ ይሄ መተዳደሪያ 11 ሰው ይቅርታ ይህ መተዳደሪያ ደንብ ቆይቶ ታይቶ መሰራት አለበት በሚል ድምጽ ሲሰጥ አይቼ እኔም ከ11ዎቹ ሰዎች ይሄ ነገር መታሰብ አለበት። እኔ በበኩሌ መተዳደሪያ ደንቡንም አላየሁትኝም 2019 ላይ የተደረገውን፣ ስለዚህ ማየት ፈልግ ነበረ። በዛም የተነሳ ጉዳዩን ዘግይቶ ታይቶ ተስተውሎ እንዲሁም በስብሰባውም ላይ አባላት እንዲሁም የ5 ወይም 7 አባላት የሆኑ ተዋቅረው ይህንን ነገር አይተውት ለጠቅላላ ጉባኤ እንደገና ያላቸውን ሰነዱን አቅርበው እንድንወያይ የሚል ነበር። እሱም ተቀባይነት ሳያገኝ በአብላጫ ድምጽ ግን በቃ ይለፍልን ድምጽ እንስጠው በሚል ያለፈበት ሁኔታ ነው ያየሁትኝ እና እሱ አሳሳቢ ነው። ምክንያቱም የእጅ ቆጠራም አልተደረገም። ግን አብዛኛው አባል ይህንን የፈለገበትን መንገድ የቤተ ክርስቲያኑን ሪፖርት አይቻለሁኝ። ዩቲዩብ ላይ አለላችሁ አመታዊ ሪፖርት 2019 ላይ ቤተ ክርስቲያኑ 260 አባላት ብቻ ነበሩት። አሁን ቤተ ክርስቲያኑ ያለው የአባላት ብዛት ከ500 እና ከዛም በላይ የሚደርስበት ሁኔታ በተለያየ ጊዜ እየተገለጠ ነው ያለው። ይሄ ባለበት ሁኔታ ያ በማርች 23 የተሰበሰበው አባል በሙሉ 200 እና 300 ሰው ያላየውን ሰነድ እንዲያልፍ በማየቴ ያውም በኢመርጀንሲ በተጠራ ስብሰባ ላይ ትንሽ አሳሳቢ መሆኑን ለራሴ ተገንዝቤያለሁ። እንዲሁም ሌሎች ሰዎች ደውላችሁልኝም ያሳሰባችሁኝና ሁኔታዎችንም የተወያየንበት ነገር ነበር። ነገሩ አሁን
የደረስንበት ይሄ መተዳደሪያ ደንብ ቤተክርስቲያን ውስጥ ያለውን ችግር ይፈታል በሚል ነው ውሳኔውም እንዲጸድቅ የተፈለገው። ግን በትክክል ችግሮቹ እነማን እንደሆኑ አልተገለጸም። ችግሮቹ በብላንኬት ዝም ብሎ አሁን ያለን መተዳደሪያ ደንብ ይለወጥ በሚል ነው። መልካም ግን መተዳደሪያ ደንቡ ይሄ አዲሱ ከወጣ በኋላ አንዳንድ መረጃዎችን ከላዩ ላይ እያየሁኝ የራሴን ኮሜንት ለማድረግ ሞክሬ ነበረ። ግን ያው ምናልባት መድረኩ ሁላችንም ቁጭ ብለንበት ብንወያይ ኖሮ ከሌላው ደግሞ እኔ ልማር እችላለሁ፣ ሁላችንም ልንማማርበት የምንችልበት መድረክ እንኳን አልተዘጋጀምና ምናልባት ይሄኛው ጠቃሚ መድረክ ስለሚሆን አንዳንድ መረጃዎችን በስክሪንሻትም በተለያዩም ነገር እያሳየን እያነጻጸርን ነገ አሁን ለሚመጣው እሁድ ለሚደረገው የድምጽ መስጠት ምርጫ ላይ በትክክል የምሰጠው ድምጽ በየትኛው ትክክለኛ ሆኖ ሊወጣ ይችላል የሚለውን ሁሉም የራሱን ውሳኔ መወሰን እንዲችል ግልጽ የሆነ መድረክ ሆኖ የተዘጋጀ ዝግጅት ነው። ስለዚህ በተቻላችሁ መጠን ጸያፍ ከሆነ ንግግር፣ አላስፈላጊ ከሆነ ንግግር ተቆጥበን ሰነዱን የበለጠ ጥሩ የምናረግበትና ለቤተ ክርስቲያን የሚጠቅመውን አስተያየት፣ ገንቢ አስተያየት ችግሮቹን ስንጠቅስ መፍትሄዎቹንም እየጠቀስን በአስተዳደርም ላይ ያሉ ሰዎች እንዲገቡ ተጋብዘዋል። እነሱም አይተውት ማስተካከያ የሚያደርጉበትም ሁኔታ እንዲፈጠር ነው የሁላችንም ጥረት መሆን ያለበት። በተረፈ በግለሰቦች ላይ በማተኮር ሌላ አይነት ወንድሞች አባቶችን መዝለፍ ሳይኖርብን በጨዋ ደንብ ይህንን ነገር እንድናካሂደው ነው። እንግዲህ አንድ ጊዜ ስክሪን ሼር ላድርጋችሁና የመተዳደሪያ ደንቡን ተስፋ አደርጋለሁ ብዙዎቻችሁ አይታችሁት ይሆናል ብዬ። የመተዳደሪያ ደንቡ በስክሪን ላይ ምናልባት ስልክ ላይ ከሆናችሁ ላይታያችሁ ይችላል። ነገር ግን መተዳደሪያ ደንቡ በስክሪን ላይ አስቀምጬላችኋለሁ። ይህ መተዳደሪያ ደንብ ራሱን የቻለ ወደ 31 ፔጅ የያዘ ነው። በ2019 የነበረው መተዳደሪያ ደንብ ኮፒውን ሙሉ ለሙሉ አላገኘውም። ሃርድ ኮፒ ግን የተወሰኑ ሰዎች አሳይተውኝ ወደ 24 ፔጅ እንደዛ አካባቢ ያለው እንደሆነ ተረድቻለሁ። 23 ወይ 24 ፔጅ ወደ 8 ፔጅ ብቻ የተለወጠ መሆኑን ተረድቻለሁ። በዚህ መተዳደሪያ ደንብና በእለቱ ከተነሱት ይሄ መተዳደሪያ ደንብ 5% አሁን ያለውን ችግር ይፈታል። እንዲሁም ደግሞ ውይይት አያስፈልገውም ተብሎ ማን ሊቀመንበር መሆን እንዳለበት ብቻ እንደቀረ እና እሱን ከወሰንን ይህንን ማጽደቅ እንችላለን የሚል ነው። ያው እንደምናውቀው የፍርድ ቤት ጉዳይም አለ። እሱም ላይ የተጠቀሱ ነገሮች አልተነሱም። የፍርድ ቤቱም ነገር እዛ ላይ ጭቅጭቅ እንደነበረ አይቻለሁኝ። ስለዚህ ይሄንን ነው እንግዲህ የምናየው። በተቻላችሁ አንብባችሁ እንድትመጡ ተብሎ ተለጥፏል ቴሌግራም ላይ። ሁላችንም አስተዳደር ቦርዱ ሲያዘን አንዳንድ ነገሮችን አጣርተን መልስ መስጠት ስላለብን ይሄ መድረክ ምናልባት ላላነበባችሁት ሰዎች የበለጠ ትርጉም ይሰጣችሁ ይሆናል ማለት ነው። ለምሳሌ በዚህ የመተዳደሪያ ደንብ ላይ ሰፋ ላድርገው። ከመጨረሻው ገጽ እንግዲህ የኔን አስተያየት አድርጌ እናንተንም ደግሞ ያነበባችሁ ሰዎች በዚህ ጉዳይ ላይ አስተያየት ትሰጣላችሁ። ያላነበባችሁ ግን ጉዳዩን እየተረዳችሁ ትሄዳላችሁ። እንደኔ ይሄንን መተዳደሪያ ደንብ ከ56ኛው አንቀጽ ጀምር ይሻለኛል። ይሄ ገዢ ህግ የሚል አለ። እንግዲህ ከዚህ በፊት ይሄ ገዢን ህግ የሚል አላየሁኝም በመተዳደሪያ ደንቡ ላይ። ከበፊቱ ላይ ምናልባት ሊኖር ይችላል፣ ግን የተለየ ሀሳብ ነው እዚህ ጋር የማየው እና ይህንን ሀሳብ ለእኔ ስላሳሰበኝ ምናልባት እናንተም ልትረዱኝ ትችላላችሁ። ይሄ ምን ያህል ችግር ይፈጥራል፣ ችግር አይፈጥርም በሚለው ዙሪያ ላይ ማለት ነው። አንደኛው በዚህ አንቀጽ ስር ያለ
ምን ይላል? ይህ መተዳደሪያ ደንብ የሚተረጎመው በቤተ ክርስቲያኒቱ ቃለ ዓዋዲ እንዲሁም በዋሽንግተን ዲሲ እና በዩናይትድ ስቴትስ ሕግጋት መሰረት ነው ይላል። እንግዲህ ይሄ ቃለ ዓዋዲ ይሄ መተዳደሪያ ደንብ ቃለ ዓዋዲውን መሰረት ያደረገ ነው። እንዳትረሱ፣ ቃለ ዓዋዲውን የማታገኙ ሰዎች ቃለ ዓዋዲውንም ሼር ማድረግ እችላለሁ። ከኢንተርኔት የወረደው ሌተስቱ የለኝም። ማርች 23 ላይ እንደመጣላቸው ተናግረው አይተውት ሰበካ ጉባኤው ያው ጥቅም ላይ መዋል እንደማይችል አይቶት እንደተው ተገልጾልናል። ግን ሼር ቢያደርጉን የበለጠ ጥሩ ነው እና ስለዚህ የቃለ ዓዋዲ እውቀት እንዲኖራቸው ያስፈልጋል ይህንን ለመገምገም። ስለዚህ የተወሰነ የቃለ ዓዋዲውንም ጎን ለጎን አድርጌ ነው ማሳያችሁ። ግን በዚህ ላይ ያለውትን ፍሬ ሀሳቦች ይዘን ቃለ ዓዋዲው የሚያዛቸውና እኔ ያየዋቸውን ነገሮች አሳያችኋለሁ። ምናልባት ከዚህ ጋር ያለው ልዩነትን ማለት ነው። ሁለተኛው በዚህ ደንብ አንቀጾችና በየጊዜው የሚደረጉ ማሻሻያዎች ከመቋቋሚያ የሕግ አንቀጾች ጋር አይጻረሩም ይላል። እንግዲህ ቃለ ዓዋዲውም አለ፣ የመቋቋሚያ የሕግ አንቀጾችም አሉ። ይሄ አሁን ተጨማሪ ሌላ ዶክመንት ወይ ደግሞ አንቀጽ ሪፈር ማድረግ አለብን፣ አልተጠቀሰም እዚህ ጋር። ሌላው አሳሳቢው በአራተኛው በዚሁ አንቀጽ ውስጥ አራተኛ ተራ ቁጥር ላይ ያለው ይህ መተዳደሪያ ደንብ የዋሽንግተን ዲሲ ሕግጋትን እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት ስርዓትና ደንብን ያማከለ በመሆኑ በሁለቱ መካከል የሚጣረሱ አንቀጾች ቢኖሩ ቅራኔው የሚፈታው በዚህ መተዳደሪያ ደንብና በዋሽንግተን ዲሲ ሕግ መሰረት ነው ይላል። ስለዚህ ይህ መተዳደሪያ ደንብ እንዲሁም ልድገምላችሁ፣ ይህ በጣም ጠቃሚ ነው። ይህ መተዳደሪያ ደንብ የዋሽንግተን ዲሲ ሕግጋትን እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት ስርዓትና ደንብን ያማከለ በመሆኑ በሁለቱ መካከል የሚጣረሱ አንቀጾች ቢኖሩ ቅራኔው የሚፈታው በዚህ መተዳደሪያ ደንብ በዋሽንግተን ዲሲ ሕግ መሰረት ነው። ስለዚህ ይሄ በቃለ ዓዋዲው ጋር እንኳን ቢጣረስ ተመልሰን የምንመጣው በዚህ ወረቀት ነው፣ በዚህ መተዳደሪያ ደንብ ነው የሚለው። ላይ ጋር በቃለ ዓዋዲ ብሎናል። እዚህ ጋር ደግሞ እንደገና መልሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ደንብ ያማከለ በመሆኑ በሁለቱ መካከል የሚጣረስ ካለ ተመልሰን የምንመጣው ወደዚህ ዶክመንት ነው። ስለዚህ ይሄ ዶክመንት መልሶ ስልጣኑን ይወስድና ፍርድ ቤት ብንሄድ ተመልሰን እዚህ ነው የምንመጣው። ቃለ ዓዋዲውንም አናይም። ምንም አይነት ቤተክርስቲያን የምታወጣልንን ከሲኖዶሱ የሚመጣልንን ሕግ ቢኖር የምንቀበልበት ሁኔታ የለም። በእንግሊዝኛ ተተርጉሞ ፍርድ ቤትም ሲሄድ ፍርድ ቤቱ ምንም አይነት ኬዞች ቢነሱ ተመልሶ በዚህ ወረቀት ነው የሚመጣው። ይህንን እንድታስተውሉ እፈልጋለሁ። ሌላው አምስተኛው ነው። አምስተኛው አንቀጽ በአንድ በኩል ይልና በዚህ የአማርኛ መተዳደሪያ ደንብ እና በሌላ በኩል ደግሞ በእንግሊዝኛው መተዳደሪያ ደንብ በመመርኮዝ የአሰራር ወይም ተረጓጎም ቅራኔ በሚፈጠርበት ጊዜ ቅራኔው የሚፈታው አባላቱ ተወያይተው ያጸደቁት በአማርኛ በመሆኑ ስሙ በአማርኛ በመሆኑ በአማርኛ መተዳደሪያ ደንብና በዋሽንግተን ዲሲ ሕግ መሰረት ነው ይላል። ስለዚህ አሁንም ወደዚህ ዶክመንት ነው የምንመጣው። በእንግሊዝኛ መተዳደሪያ ደንብ የሚል ተጠቅሷል። በዚህ አስተውሉ። ይሄ ደንብ በእንግሊዝኛ አላየነው። ያያችሁ ሰዎች ካላችሁ እንድታሳውቁን እንፈልጋለን። ሰበካ ጉባኤውም ውስጥ ያላችሁ ሰዎች ካላችሁ እንድታሳውቁን እንፈልጋለን። የበለጠ ይረዳናል ማለት ነው ይህንን ውይይት። ስለዚህ እኔ በኩሌ የእንግሊዝኛ መተዳደሪያ ደንብ አላየሁኝም። ይሄ መተዳደሪያ ደንብ እሁድ ሊጸድቅ ነው። እያንዳንዳችሁ ኃላፊነት አለባችሁ የማጽደቅ የመሳተፍ ወይ ደግሞ ያለመሳተፍም መብት አላችሁ። አሜሪካ ነው አገሩ። ስለዚህ እንግሊዝኛው መተዳደሪያ ደንብ የደረሳችሁ ሰዎች እባካችሁ ሼር አድርጉን። ካልደረሳችሁ
ምንም ማድረግ አንችልም። ሶ በዚህ አይነት ሁኔታ ነው እንግዲህ ይሄንን ገዢ ህግ ይዘን ይሄንን መተዳደሪያ ደንብ የምንከተለው። ስለዚህ እዚህ አንቀጽ ላይ በራሱ የሚጋጩ ሀሳቦች አሉ። ምክንያቱም አብዛኛው የኦርቶዶክስ ተዋህዶ ቤተክርስቲያን ቃለ ዓዋዲን መሰረት አድርጋ ነው የምትንቀሳቀሰው። ከዛ ውጭ ያለ ህግጋት አሜሪካ ሆኖ በሲኖዶስ በተከፈለ ጊዜ የተፈጠሩ አንዳንድ ሁኔታዎች ተከስተው የሆኑ የተለየ አስተዳደር ይዘት ይዟል። አሜሪካው ግን የመተዳደሪያ ደንባችን የሚለውን ነገር በደንብ አስተውሉ። ይሄ ወደፊት ችግር ቢፈጠር የአማርኛ መተዳደሪያ ደንቡን ተይዞ ፍርድ ቤት ነው የሚካሄደው። ትርጉሙም የአማርኛ ነው። አስተውሉ። ከሳሽ በአማርኛ ያለውን አስተርጉሞ ይዞ ሲመጣ ተከሳሽ የአማርኛውን እንደገና በራሱ አስተርጉሞ ይዞ መቅረብ አለበት ፍርድ ቤት። ያ ማለት ተከሳሽ ለሚተረጉምለት ሰው ወይ ደግሞ የሚተረጉምለት ሰው እንደተረጎመው የትርጉም አሰጣጥ ለፍርድ ቤት ይሄዳል። ፍርድ ቤቱ በሁለት ፕሮፌሽናል ተርጓሚዎች የሚያገኘውን የእንግሊዝኛ ቋንቋ ምናልባትም አዳጋች ከሆነበት ማየት አይችልም ችግራችንን። ስለዚህ ምንድን ነው የሚሆነው? በዋሽንግተን ዲሲ ውስጥ ለየትኛውም ለፕሮቴስታንትም ቸርች ይሁን ለሌላ ቸርች የተቋቋመ ወይ ከዚህ በፊት ህግ የተወሰነበት ኬዝ ካለ ያንን ኬዝ ሪፈር አድርጎ ነው ውሳኔ የሚወስነው። ስለዚህ በቃለ ዓዋዲ የሚወጡ የሚሻሻሉ አባቶቻችን የሚያስተካክሉልን ነገሮች በሙሉ ላናስተካክልበት እንችላለን። ማነው በፍርድ ቤት ሊደግፈን ሊከላከለን አይችልም። ቤተክርስቲያኗንም ሊጠብቅ የሚችልበት ሁኔታ አይኖርም። ስለዚህ በአብዛኛው አሁን ቤተክርስቲያናችን ውስጥ እንኳን እኔ እስከማውቀው ድረስ የተከሰተው ችግር ከአማርኛ ትርጉም ጋር የተያያዘ ነው። ምክንያቱም የእንግሊዝኛው ሰነድ በዌብሳይቱ ላይ ብትሄዱ ማይካችሁን በቤተ ክርስቲያን ውስጥ የተፈጠረው አሁን እንኳን ለፍርድ ቤት የተሄደበትን ሂደት ሳየው አብዛኞቻችሁ በሚገርም ሁኔታ አብዛኛው የቤተ ክርስቲያን አባላት የፍርድ ቤቱን ሁኔታ እንኳን አልተከታተላችሁትም። ይሄንን አፌን ሞልቼ ነው የምናገረው። ከአባላት እኔ ብቻ ነበርኩ ስገባ የነበረው በአብዛኛው ቀን የፍርድ ቤቱን ሂደት። ስለዚህ ፍርድ ቤት ላይ ማን ምን እንዳለ ሙሉን ሰምቼዋለሁ፣ ተከታትያለሁ። የሁሉንም ማለት እችላለሁ። ምናልባት አንድ ሚስ አድርጌ ይሆናል፣ እሱም መደበኛ ያልሆነ ነገር ነው። ግን ስለዚህ ይሄ አባላት በብዙ ቦታ የቤተ ክርስቲያናችሁን ጉዳይ ማየት ባለመቻላችሁ ማርች 23 ዕለት የወሰናችሁት ውሳኔ ምናልባትም ቤተ ክርስቲያንን ወደፊት ዋጋ ሊያስከፍላት የሚችል ሊሆን ይችላል። ምክንያቱም ዶክመንት አላገላበጣችሁም፣ የተለያየ የህግም ክርክር ሲደረግ በቦታው ለማየት አልቻላችሁ። ስለዚህ ጥንቃቄ አድርገን ውሳኔያችሁን እንድትወስኑ ነው። እኔ ለምሳሌ ወደ ሌላኛው አንቀጽ ልውሰዳችሁ። እንግዲህ ቃለ ዓዋዲ ላይ ይለንና ይሄ መተዳደሪያ ደንብ መልሶ እዚሁ መተዳደሪያ ደንብ ላይ ነው የሚመልሰን። አሁን ለምሳሌ አንቀጽ 54ን ተመልከቱት። የጥቅም ግጭትና የግል ፍላጎት የሚል አንቀጽ አለ። ይሄ ምናልባት ይሄኛውን የመጀመሪያ ውይይት አድርገን ከቀጠልን በኋላ ምን አይነት በአሁን ሰዓት ያለውን በፍርድ ቤት እንኳን የተጠቀሱት ችግሮች ከዚህ ጋር እንደሚያያዙ እንዲሁም ደግሞ በዚህ ጋር የምታዩት የሰበካ ጉባኤ በካህናት ቁጥር ላይ በፍርድ ቤት የተነሳ አለ። እዚህም ጋር ከቃለ ዓዋዲ ጋር በማየት ማመሳከር የምንችልበት ሁኔታ አለ። ዛሬ ሁሉንም የአየር ታይም እኔ እንዳልይዝባችሁ ሰዓት መስጠት ስላለብኝ ነው። እንዲሁም ደግሞ በዋናነት በተለየ ሁኔታ ማየት የሚገባችሁ የሰንበት ትምህርት ቤትን በተመለከተ ይሄ የሰንበት ትምህርት ቤት ከባዱና መሰረታዊ የሆነው ችግር የሚመነጭበት ቦታ ይሄ ነው። ይሄንን ውይይት ሚስ እንዳታረጉት። ስፔሻሊ የሰንበት ትምህርት ቤቱ ላይ የሚደረገውን ውይይት በደንብ ማየት አለባችሁ። መሰረታዊ የሆነ ከቃለ ዓዋዲ ጋር እያመሳከርን የምናየው ነው።
እኔ በበኩሌ እዚህ ጋር የምታዩትን ይሄንን ሁሉ ኖት አስገብቼበታለሁኝ። ይሄንን ሁሉ ኖት ማየት ይኖርብናል። ስለዚህ ወሳኝ የሆኑ ቀናቶች ነው የሚኖሩን። ከዚህ በኋላ ለሚቀጥሉት ቀናቶች ስለ ቤተ ክርስቲያናችን ጉዳይ ሁል ቀን 9 ፒኤም ላይ እንገናኛለን። ሁሉም ሰው ባለው በተሰጠው መክሊት ስለ ቤተ ክርስቲያን ጉዳይ መመስከር እና ምን መደረግ አለበት በሚል የራሱን እይታ ሰጥቶ ኃላፊነት ላይ ለተቀመጡትም ሰዎች ስራቸውን አቅሎላቸው ቤተ ክርስቲያንን ማስተካከል የሚችሉበትን አቅጣጫ እንዲይዙ ነው። ስለዚህ ለዛሬው እኔ እንደ ውይይት አድርጌ ማቀርብላችሁ ይሄ ገዢ ሕግ የሚለው ላይ ውይይት እንድናደርግ ነው። ይሄ ገዢ ሕግ ምን ያህል ለቤተ ክርስቲያን ይጠቅማል? አስተውሉ። ኃላፊነት ላይ ያሉ ሰዎች ፊድባክ ስለሚፈልጉ አጠር ያለ ጊዜ ወስዳችሁ ችግሩን ጠቁማችሁ መፍትሄውንም በዛው ባጭሩ እንድትጠቁሙ ነው። እንግዲህ በዚህ ሂደት ላይ የምንወያየው ቀጣይ ቀናቶች ስለሚኖሩን በእያንዳንዱ ነገር ላይ ውይይት እናደርግበታለን እና ጥሩ የሆነ መድረክ እንዲሆን እንፈልጋለን እና በጨዋ ደንብ ውይይታችን እንድናደርግ ነው ምጋብዘው። እግዚአብሔር ይስጥልኝ። አመሰግናለሁ። በዚህ ሰዓት መናገር የሚፈልግ ሰው ካለ እጁን እያወጣ መናገር ይችላል። ቪዲዮአችሁን ሚውት አደርገዋለሁኝ ትንሽ የኮኔክሽን እንትን ችግር እንዳያመጣብን ብዙ ሰው እየተሳተፈ ስለሆነ። ለመናገር የሚፈልግ ሰው ንጋቱ ነኝ። እሺ ንጋቱ ቀጥል። እኔ እንኳ ኢንፎርሜሽን ነው አይ ዶንት ኖ ቴሌግራም ላይ የተጫነ ነገር አለ የሚለው ነገር ምንድን ነው? እስከ ሮብ እኩለ ሌሊት አስገቡ፣ ቅዳሜ ከ12 ጀምሮ ውይይትም የለም ካሁን በኋላ ቦት ይደረጋል የሚለው እና ቀናትም የሉም። ኦልሬዲ ቦርዱ እስከ ሮብ እኩለ ሌሊት ይደርሰዋል። ከዛ በኋላ እንደ በመተዳደሪያ ሕጉ መሰረት ቦርዱ ተስማምቶ ካጸደቀው በኋላ ለምዕመናኑ ይቀርባል ውይይት ነበር የሚለው። ውይይትም የለም። ከ12 ከጠዋት ጀምሮ 6 ኤም እንደ ሞርኒንግ ምን አይነት ድምፅ አሰጣጥ እንደሆንም አላውቅም። ቦርዱ ይጸድቃል ለሚለው ከቻክ ቴሌግራም ላይ ገብተህ እየው ይህን ኢንፎርሜሽን ለማስጠት። ኦኬ የቴሌግራሙን እስቲ ሼር ለማድረግ ሞክራለሁ በዚህ በኩል ሁሉም አባላት እንዲያዩት። let me see አንድ ያዙልኝ። ዊንዶው ላስገባውና ኦኬ የሚታያችሁ ከሆነ የቴሌግራሙ ፔጅ እዚህ ጋር ይታያል። የተከበራቸው የቤተክርስቲያናችን አባላት በማን እንደተጠራ በማናውቀው ይሄኛው ኦኬ የውይይት መድረክ የሚል የስብሰባ ጥሪ እየተሰራጨ እንዳለ አባላት ጠቁመውናል። ጥሪው ቤተ ክርስቲያናችን የማያውቀው መሆኑን እንገልጻለን። የፊታችን እሁድ መተዳደሪያ ደንቡን ለማጽደቅ የድምፅ መስጠት ስነ ስርዓት ከጠዋት 12 ሰዓት 6 ኤም ጀምሮ የሚደረግ ሲሆን መተዳደሪያ ደንቡን አስመልክቶ ያላችሁን አስተያየት እስከ ረቡዕ እኩለ ሌሊት ድረስ መላክ የምትችሉ መሆኑን እንገልጻለን። ስለዚህ ይኸው እንግዲህ እያያችሁት ነው። እስከ ሮብ እኩለ ሌሊት ተብለዋል። እንግዲህ እንደ ቤተ ክርስቲያን አባል ይህንን ነገር በእኛ ላይ እንግዲህ ተፈጻሚ እንዲሆን ነው። ስለዚህ በዚህ ጉዳይ ላይ ሁላችሁም በአጽንኦት ሰጥታችሁ እንድትከታተሉትና ያላችሁንም ሀሳብ በዚህም ዙሪያ መስጠት ትችላላችሁ። በተለይ እኔ ብዙ ጊዜ ቴሌግራም ላይ የሚወጡ ሜሴጆች አሁን ለምሳሌ እዚህ ጋር ስለ ፍርድ ቤት የተጠቀሰ ነገር አለ። ይሄ ፍርድ ቤት ግማሽ ነው ለአባላት የቀረበው። ይሄ የፍርድ ቤት ዶክመንት እዚህ ጋር የምታዩት ይሄ የመጨረሻው የፍርድ ቤቱ የመጨረሻ ፓራግራፍ ከፊርማ ጋር ነው የቀረበው። ይሄ አሁን ትክክለኛ መረጃ አይደለም እየቀረበላችሁ ያለው። ለምን እንደሆነ አላውቅም። ሙሉ ዶክመንት አልቀረበላችሁ። ብዙ ነገሮች ሲጠቀሱ በስህተት ሌላ ትርጉም ተሰጥቷቸው ሲጠቀሱ ሰምቻለሁ። እዚህም ጋር ለአባላት ለ334 አባላት የተላለፈው ይሄ መልእክት ትክክለኛ የፍርድ ቤቱን አንድምታ የያዘ አይደለም።
እና የተወሰኑ ሰዎች ደውላችሁልኛል በዚህ ጉዳይ ላይ። ለነገሩ ግን ብዙ ግልጽ እንዲሆኑ የሚፈለጉ ነገሮች የሉም። ከዚህ በፊትም ስናገር ሰምታችሁኛል። አባላት በአጽንኦት ቤተክርስቲያናችሁን ውስጥ የሚደረገውን እንቅስቃሴ ጠይቃችሁ ኃላፊነት ከሰጣችኋቸው ሰዎች መረዳት አለባችሁ። እሱ ነው አንደኛው ጉዳይ። እሺ ጊዜ ውስጥልኝ እሱን ስላሳወቀን የሚቀጥል ተናጋሪ እጅ ያወጣ ያየው ይመሰለኝ። ማይክን ኦን አድርግና ስምህን ገልጠህልን እባክህን መድረኩን ውሰድ። ኃይሌ ነኝ። እሺ እግዚአብሔር ይስጥልን አቶ አስደሳች፣ ይሄንን ፎረም ፈጥረህ ቤተክርስቲያናችንን የሚጠቅም ውይይትና አስተዳደር ቦርዱም የምንሰጠውን አስተያየት እንዲቀበሉና እንዲያሻሽሉ የፈጠርከው ፎረም በጣም አመሰግናለሁ። እኔ ማለት የምፈልገው ምንድን ነው፣ አንድ ባለው ይሄ እኮ ቤተክርስቲያን የተወሰኑ ሰዎች እድር አይደለም። ይሄ ቤተክርስቲያን ህጋዊ ኤንቲቲ ያለው ከ5 ሚሊዮን ብር በላይ አሴት ያለው ድርጅት ያለፈው እሁድ ስብሰባ ጠርቶ አባይሎ እናሳልፋለን ሲሉ መሻሻል የምትፈልጉ ብሎ ሲጮህ ሆ ብሎ እንደ ሞብ ጮሁ። አንዳቸውም አላዩትም፣ ምን አላሉትም። ከዚህ በፊት አልተሰራጨም፣ ግልግታም አልተሰጠም፣ ሰውም አላነበበውም። እንደዛ በሆ ብሎ ዳረግ በዚህ ሳምንት ሊያጸድቁት ይፈልጋሉ። እና ይሄ ራሱ አሰራሩ ትንሽ በጣም የሚያሳዝን ነው። ቤተክርስቲያናችንን ከየትና እዚህ አድርሰን ለአንድ ሳምንት 2 ሳምንት እንኳን ተወያይተን ሀሳብ ለመስጠት እንዳንችል የተደረገበት ምክንያቱ ምንድን ነው? ይሄ ቦርድ 8 ዓመት ነበር ስልጣን ላይ። 8 ዓመት ሙሉ ተኝቶ አሁን ሰው ተርም ተሯሩጦ የማይሆን ነገር ውስጥ ለምንድን ነው ቤተክርስቲያኑን ዘፍቆት ሊሄድ የሚታገሉ ያለው? ይሄ ባይሎ አይታችሁት እንደሆነ የእስር ቤት ባይሎ ነው ይመስለው። ማስፈራሪያ፣ ትናንትና ተካፋይ እንዳለች ማስፈራሪያ ነው። ቤተክርስቲያን እኮ የሰው ችግር ማያጣ፣ እስር ቤት የገባ ሰው ወጥቶ መጥቶ ራሱን ተሐድሶ አድርጎበት የሚኖርበት ቦታ ነው እንጂ እንደዚህ እንደ ማስፈራሪያ ተደርጎ የተጻፈበት ፐርፐዝ ይሄ የተጻፈበት ያኔ 2 ሲኖዶስ በነበረ ጊዜ ነው። ያንን ወስደው ትንሽ ጨማምረውበት ነው ያመጡት። እና እኔ በሆል ፐርፐዝ ብለው ይሄን ቤተክርስቲያን እነሱም እንወዳለን ይላሉ፣ እኛም እንወዳለን አለ። ከተወደደ ምንድነው ጥድፊያው? በዚህ በሳምንት ተነግሮ በአሁኑ ጊዜ የሚደረግ አንደኛ ይሄ መጀመሪያ ሲመጣ 2019 ላይ 200 ምናምን ሰው ተሰጥቶ 90 ሰው ብቻ ነው መልስ የሰጠን ብለው እንትን ሲሉ ነበር፣ ሲናደዱ ነበር። አሁን ያን ጊዜ 240 ሰው ነበረ አባል የነበረው ተብሏል። አሁን ከሴፕቴምበር ፓስት 6 months ከፌብሩዋሪ እስከ ሴፕቴምበር 330 ሰው መዘገብናል። እነዚህ 330 ሰዎች አንዳቸውም እድል አላጋጠማቸውም ባይሎን ለማየት፣ ግን ሁለት ሆ ብለው ያደረጉት እሱ ነው። የሚያሳዝነው እሱን ነው። እንደ ቤተክርስቲያን ውስጥ እየሄድን እንደው ለህሊናም እግዚአብሔርም ያህል የሚባለው ነገር ምንም ፈሪሃ እግዚአብሔር የጠፋበት ቦታ የሆነ ስለሆነ አሁን እዚህ የመጣችሁ የተሰበሰባችሁ ሰዎች የቤተክርስቲያኑ አስተዳደር ሚዩት አድርጉ ባካችሁ፣ ስፒከር ማይካችሁ። የቤተክርስቲያኑ አስተዳደር እንሰብሰብ፣ እንወያይ፣ ለቤተክርስቲያናችን አስተዋጽኦ እናደርግ። 25 ዓመት የኖርን ሰዎች እንዴት ነው መብት የሌለን ለቤተክርስቲያናችን መቆርቆርና ሀሳብ መስጠት አንችልበት? አመቱን ሙሉ ስብሰባ ይደረግልን ስንጠይቅ ነበር፣ እምቢ አሉ። አሁን ይህ መድረክ ደግሞ ሲከፈት ልክ እንደ ቤተክርስቲያኑ እንዲያጠፋ የመጣ ወራሪ፣ እንደ ግራኝ መሐመድ የወጣ ወራሪ አድርገው ማቀው ምናምን ይላሉ። በጣም የሚያሳዝነው እሱ ላይ ነው። እንዴት ነው ለአንድ ቤተክርስቲያን ውስጥ ያለ ሰው ለምን እንደሚዋሽ አላውቅም። አባቶችም ይሄ ነገር ተዉ፣ ልጆቻችን እንዲህ አይደለም የሚደረገው፣ ማወያየት ይኖርብናል ብለው እንኳን ሳይሉ ዝም ብለው ከነሱ ጋር ይጋለባሉ። እና በጣም ነው የሚያሳዝነው እሱ ላይ ነው ምላችሁ። ብዙ የለፋንበት ብዙ ኢንቨስት ያደረግንበት ወደ አሁን 5 ሚሊዮን ምናምን ገደማ አሴት ያለው ቤተክርስቲያን ስነ ስርዓት እና ፕሮሰስ ያስፈልገዋል። ለውጥ እንኳን ለማምጣት እንኳን መተዳደሪያ ደንብን ያህል በሳምንት አጣርፎ ለማድረግ እና ይሄንን አይተን ሁላችንም የማይሳካበትን ሁኔታ ብንፈጥር ጥሩ ይመስለኛል። ኔክስት ሰንዴይ በተቻላችን መጠን ቮት እንዳናደርግና
ቦትም ብናደርግ በኔጌቲቭ ቮት እንድናደርግ አድቫይዝ አደርጋለሁ እኔ። ታንክ ዩ። እሺ አቶ ኃይሌ፣ ሌላ መናገር የሚፈልግ ሰው እዚህ በነጻነት ተናገሩ። ማናችሁም ማንነታችሁን መለየት አንፈልግም። ምንም ደግፋችሁ መናገር ትችላላችሁ። ሀሳባችሁን ለቤተ ክርስቲያን የሚጠቅመውን ሀሳብ በጨዋነት አድርጉ እና መድረኩ ክፍት ነው። እጅ በማውጣት ወይ ማይካችሁን ከፍታችሁ አሳውቁንና መድረኩን ለእናንተ መስጠት እንችላለን። ቻቱም ላይ መጠየቅ ትችላላችሁ። በተለይ እዚህ መተዳደሪያ ደንብ ላይ ማወቅ ያለባችሁ ከዚህ በኋላ አባልነት ሪኳየርመንቱ 30 ሰዓት የነጻ አገልግሎት በአመት ማትሰጡ ከሆነ የአባልነት ግዴታችሁን አልተወጣችሁም። እኔ በበኩሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ያህል ሰዓት ፍሪ ካልሰጠ አባል አይደለም የሚል ቤተክርስቲያን አይቻል አቅም ካያችሁ ባካችሁ ንገሩኝ። እንዲሁም ደግሞ ምናልባት በዚህ መተዳደሪያ ደንብ ላይ ኦኬ ማይካችሁን ሚውት እያደረጋችሁ ባካችሁ። በዚህ መተዳደሪያ ደንብ ላይ አብዛኛው በተለይ በሰንበት ትምህርት ቤት ዙሪያ ላይ እና የህፃናት ክፍል ዙሪያ ላይ አብዛኛው ከቃለ ዓዋዲ ጋር የሚጻረሩ ቃላቶች አንተ ሚውት ማድረግ አትችልም። ያረኳቸው ነው። ግን ከዚህ በኋላ ሚውት የማታረጉ ከሆነ እባካችሁ ተደጋግሞ ይመጣ እንዲሁ ዘራ ያለውኝ ኪክ አውት ላደርገው እችላለሁ። ከዚህ ዲሴብል እያደረኩ እና ለምሳሌ የሰንበት ትምህርት ቤትን በቃለ ዓዋዲው ዶክመንት አለኝ። እሱንም ሁሉ ሼር አደርጋችኋለሁኝ። እንግዲህ በቀረበው አንቀጽ ላይ አስተያየት ከሌላችሁ፣ ነገር ግን እሱ ራሱ የሰንበት ትምህርት ቤቱ እንደ ተቋም ነው እዚህ ጋር የተገለጸው። የሰንበት ትምህርት ቤት የነገ ተተኪ ትውልድን ለማፍራት የሚሰራ ተቋም በመሆኑ ይላል። ከዛ ይሄንን እንግዲህ ሰንበት ትምህርት ቤቱን ለምን እንደ ተቋም መቋቋም እንዳስፈለገ እንዲሁም ደግሞ የባንክ አካውንትንም የራሳቸው ፈንድ እንዳላቸው ሁሉ የሚጠቅስ ነው እዚህ ጋር። ከዚህ በፊት አሁን ባለን መተዳደሪያ ደንብ ይሄንን አይገልጽም ነበር። እንዲሁም የህፃናትና አዳጊዎች የሚለውም ላይ እንደዚሁ እነሱም የተለየ ባንክ አካውንት አላቸው፣ ገንዘብም ይሰበስባሉ፣ ከወላጅ ገንዘብ እንሰበስባለን ይላል። እሱም ወደ ራሳቸው ምናልባት ቤተክርስቲያኑ በዚህ መተዳደሪያ ደንብ አሁን መተዳደሪያ ደንቡን ተከትሎ ምናልባት አስተዳደር ቦርዱ ያውቀዋል ማለት ነው እነዚህን ሁለት አካውንቶች ከዚህ በኋላ ወደዛ አካውንት ወደ ራሳቸው አካውንት ያስገቡትና ከዛ አካውንት ነው መውሰድ የምንፈልገው በሚል አይነት እንድምታ ያለው ጽሁፍ ተጽፏል እዚህ ጋር። በቃለ ዓዋዲው ላይ ግን ይህንን አይልም። ሁሉ ነገር ወደ አንድ አካውንት እንዲገባ ነው የሚያዘው። በተለይ የሰንበት ትምህርት ቤት ላይ የተጠቀሱ አስተያየት ከሌላችሁ ስዊች ላደርገው ነው። ቃለ ዓዋዲውን ከፍቼ ጎን ለጎን ላሳያችሁ ነው የምፈልገው። አሁን ካለው አንገብጋቢም ጉዳይ በየቀኑ ለሚመጣው ሰው ያለውን ነገር መግለጽ ስላለብን ማለት ነው። አንድ ተጨማሪ በአካውንቱ ላይ የ501c3 አካውንት ታክስ ኤግዘምት አካውንት ነው አይአርኤስ የሚፈቅደው እና 501c3 ስታተስ የሌለው ድርጅት በቤተክርስቲያኑ ስም አካውንት ከፍቶ መተዳደር አይችልም። በሙሉ ቤተክርስቲያኑ ነው አካውንቲንጉን መያዝ አለበት። ቤተክርስቲያኑ ነው ኦዲት የሚደረገው። ቤተክርስቲያኑ ነው ፋይናንሱን ማሳየት። ዊዝን ዘ ቸርች በቤተክርስቲያን ውስጥ ያለ ማንኛውም ሰብ ኮሚቴ የሰንበት ትምህርት ቤት በለው የትምህርት ቤት በለው የፈንድሬዚንግ በለው ፐብሊክ ኮሚቴ ከዋናው ከቤተክርስቲያኑ በጀት ይሰጠዋል። ያው ኦዲትም የሚደረገው እሱ ስለሆነ ነው እንጂ
ኢንዲፔንደንት ኤንቲቲ አካውንት ይዞ መራመድ በህግም የተከለከለ ነው። እውቅናም ያለው ህጋዊ እውቅናም ያለው አይደለም። ስለዚህ እሱ ራሱ ቤተክርስቲያኖችንን ችግር ላይ ሊጥለው ይችላል በአርኤስም ሆነ በዲሲ ህግና እሱም እንድታስቡበት እና አስተዳደሩ እንዲጠየቅበት ሊሆን ጥሩ ይመስላል። አመሰግናለሁ። ጥሩ እሺ። በቻት ላይ ስለ 30 አወር ሱፐር ይር የሚለው 30 ሚኒት ዊክ ነው የሚል አስተያየት የሰጠ ሰው አለ እና ምናልባት if you think it is too much you can recommend them to reduce it what you think ብሎ ነው ያስቀመጠው። ያ እንግዲህ እንደ አባል ጥሩ ሰጀሽን ነው ቢቀነስ። አሚን አብዛኛዎቹ አባላት እዛ ቤተክርስቲያን ላይ ብዙዎቹ የሚያገለግሉ ናቸው። እንዲህ አይነቱ እንዲህ አይነቱ የ30 ደቂቃ እንትን ሪኩዌስት ከማድረግ ይልቅ በጣም ብዙ ነገርን ፕሮግራሞችን አውጥቶ ብዙዎችን ማሳተፍ ቢቻል ከተቀመጠው ሚኒትም በላይ ሰው ሊሳተፍ ፈቃደኛ ነው። እንደኔ በአብዛኛው ግን ችግር አስተዳደራዊ የሆነ ነገር ችግር ስላለ አብዛኛው ሰው ከመሳተፍ ይልቅ አለመሳተፍ ይመርጣል። ለቆ መሄድ ነው የሚፈልገው ብቻ ከስብሰባው ላይ በአብዛኛው ማየው እንጂ ፌስ እኔንም ጨምሮ ነው ይሄ ታዲያ እዛ ቦታ ላይ ብዙ የሚታገሉ ሰዎች አሉ በብዙ መድረክና እነሱን መርዳት የምንችልበት ፕሮግራም ከተቀረጸ ጥሩ ይሆናል ብዬ ነው የማስበው። ሌላ እዚህ ጋር ሌላ ኮሜንት ያለሁኝ please send your opinion that more time will be needed to deliberate and discuss the bylaw at a link below ይላል። so Google Doc ላይ የተቀመጠላቸው አለ። የሰበካ ጉባኤ ያስቀመጠው አንዳንድ ጥረት ያደርጋሉ። እኔ ሙሉ ለሙሉ መውቀስም የለብንም። ደክመዋል፣ ብዙ አገልግለዋል። ግን ይሄኛው ፓርት ግን በጣም ከባድ የሆነ ቤተክርስቲያናችን ላይ ከባድ የሆነ ለውጥ ያመጣብናል እና ሰው እንዲያስተውለው ነው። ለምሳሌ አሁን የሰንበት ትምህርት ቤትን እዚህ ጋር ላሳያችሁ። በስተግራ በኩል በሰማያዊ ሃይላይት ያደረኩትኝ ቃለ ዓዋዲው ነው። ቆየት ያለ ነው። ሌተስቱ የለኝም። ሰበካ ጉባኤው ግን እንዳየው ስክሪን ሼር እያደረክ አይደለም። ምናልባት ሞባይል ላይ ነው ያለው። አይ እስካሁን ይታየኝ ነበረ። አሁንስ እንደገና ልሞክረው። እሺ አሁን ይታያል። ምናልባት አሁን ይታያል። ኦኬ የሚታያችሁ ሰዎች ምልክት ስጡን እንግዲህ ይታያል ብላችሁ። ኦኬ ሶ ይሄ በሰማያዊ የምታዩት ለኔ በስተግራዬ ነው። በሰማያዊ ሃይላይት የተደረገው ቃለ ዓዋዲው ነው። በስተቀኝ ደግሞ ያለው አሁን ሊጸድቅ የተዘጋጀው ነው። እኔ በበኩሌ የሰጠሁት ማርክ ኤክስ ነው። የሰንበት ትምህርት ቤትና ይሄ የህፃናት ክፍል የሚለውን የሰጠሁትኝ እንደው ትልቅ ኤክስን ባገኝ ይሰጠዋለሁ። ለምን መሰላችሁ? በዚህ በቤተ ክርስቲያን ቃለ ዓዋዲው ላይ ምን ይላል መሰላችሁ? ሚት አድርገው ፕሊዝ። አሁን ይታያል። አሁን ጠፋ። ኦኬ ማይካችሁን ሚታርግ ያለው ማነህ? ስምህን አላውቀውም፣ ግን ቪዲዮአችሁንም ዝጉ ባካችሁ። አትሊስት እንድንማማርበት ነው ይሄ ነገርና ሌላ አይነት ዓላማ ያለው ሰው ካለ በእግዚአብሔር ስም እንጠይቃለን እንትን እንዲል። በዚህ ባይሎ ላይ አንድ ትልቅ ነገር የተቀመጠና ከቃለ ዓዋዲው ጋር የሚለያይ ነገር ልንገራችሁ። በዚህ አዲሱ ባይሎ ማንም አባል በግሉም ይሁን በህብረት መክሰስ አይችልም ተብሎ ተቀምጧል። የአሜሪካ ህግ ራሱን የቻለ ፈርስት አሜንድመንቶች እና ሌሎች የመከሰስ ህጉ እንዳለ ሆኖ ግን መከሰስም መክሰስ በግልም በግሩፕም አይቻልም ነው የሚለው። ቃለ ዓዋዲው ላይ ግን ገጽ 16 ላይ ምን ይላል? በማናቸውም ሁኔታ ስለ አባላት ስለ ምዕመናን የሚገልጽበት እንትን ላይ ነው። በማናቸውም ሁኔታ መብታቸው በህግ ያልተገደበ
ያልታገደባቸው አባላትን በሰበካ ጉባኤ ውስጥ እንዲካተቱ ይላል። ይሄ መተዳደሪያ ደንብ በማናቸውም ሁኔታ መብታቸው በሕግ ያልተገደበባቸው የሚለውን ያፈርሷል ከነጭራሹ። መብታችን በአማርኛው መተዳደሪያ ደንብ ተገድቧል። ማንም አባል መክሰስ አይችልም። የሽምግልና ሌሎች ሂደቶች እሱ ሪኳየርመንትም ናቸው በአይአርኤስም በአሜሪካ መንግስት። መጀመሪያ ችግራችሁን በውስጣችሁ እንድትፈቱ የችግር መፍትሄዎችን መንገዶች ማስቀመጥ አለበት። ሽምግልና አንደኛው መንገድ ነው። ሌላው ሰንበት ትምህርት ቤት የሚለው ስለ ሰንበት ትምህርት ቤት የሚመረጡ ቁጥራቸው ከምዕመናን ወገን ሆኖ ይልና እድሜያቸው ይላል ከ18 እስከ 35 ዓመት የሆናቸው ነው የሚለው። ሰንበት ትምህርት ቤት ውስጥ ስልጣን ይዘው የሚመረጡ ሰዎች እድሜያቸው ከ18 እስከ 35 ነው ይላል። በዚህ በአዲሱ መተዳደሪያ ደንብ አንቀጽ 40 ቁጥር 2 ላይ ምን ይላል? ያለ እድሜ ገደም የሚሳተፉበት ነው ይላል። ሙሉን ላንብብላችሁ። የሰንበት ትምህርት ቤት የነገ ተተኪ ትውልድን ለማፍራት የሚሰራ ተቋም በመሆኑ በመማር ማስተማር ሂደት የሚሳተፉ የሰንበት ትምህርት ቤት ተማሪዎች ያለ እድሜ ገደብ የሚሳተፉበት ነው ይላል። ይሄ ቃለ ዓዋዲውን የሚጻረር ነው ከነጭራሹ። ለምን እንደገባ አላውቅም። ታች ጋር መጀመሪያ ጠቅሼላችኋለሁ። ቃለ ዓዋዲውን እንከተላለን ይላል። የአሁኑም መተዳደሪያ ደንብ ያለን ራሱ ቃለ ዓዋዲውን እንከተላለን ይላል። ግን የተወሰኑ ቦታዎች ላይ ከነጭራሹ ቃለ ዓዋዲውን የሚጻረር ሂደቶች ናቸው አሉት። ሌላ ለምሳሌ በአብዛኛው የሚገርማችሁ ነገር በሰንበት ትምህርት ቤት አገልግላችሁ የምታውቁ ከሆነ እኔ አገልግዬ አውቃለሁኝ። ሰንበት ትምህርት ቤት ብዙ ጊዜ በመናፍቃን ይጠቃል። ምክንያቱም ወጣቶች ስለሆኑ እዛ ውስጥ የሚገቡት። ይሄ ቃለ ዓዋዲው ላይ በአብዛኛው የሰንበት ትምህርት ቤትን ስራና ተግባር ሲገልጽ የሚገርማችሁ የማይጠረጠሩ በቃ የሆነ በሙሉ ቃላቶቹ በጥርጣሬና በጣም በቁጥጥር በሚል ነው የሚያስቀምጣቸው እና የበላይ ተቆጣጣሪ በጣም እንደሚያስፈልጉ ያስቀምጣል። በጣም ብዙ ቦታ ነው የምላችሁ ዶክመንቱን እያገላበጥን ስናየው ማለት ነው። እና ይሄንን በጭንቅላታችሁ ያዙ። ሌላ አንቀጽ 5 ላይ እዚሁ አንቀጽ 40 ቁጥር 5 ላይ ትምህርታዊ መንፈሳዊ ድራማዎችን ዝግጅቶችን በማድረግ ለምዕመናን ያቀርባል ይላል። በቃለ ዓዋዲው የሰንበት ትምህርት ቤት ስራዎች በሰበካ ጉባኤው መጀመሪያ ታይተው ተገምግመው ካላለፉ ለምዕመናን እንዳይቀርብ ነው እንዲሁም ከነጭራሹ የሚያዘው። የግድ ኦቨርሳይት ያስፈልገዋል፣ ቁጥጥር ያስፈልገዋል ነው የሚለው። ሌላው 6ኛ ቁጥር ላይ ምን ይላል? የተለያዩ ገቢ የሚያስገኙ ስራዎችን በመፍጠር ቤተክርስቲያኑን በጉልበት በእውቀትና በገንዘብ ይደግፋል ይላል። ገቢ የሚያስገኙ ስራዎችን በመፍጠር አሁን ይሄ በጣም ትልቅ ኃላፊነት ነው። በገንዘብ ጉዳይ ላይ ቃለ ዓዋዲው የሚለው በጣም የተለየ ነው። ለምሳሌ አንድ ጊዜ ወደ ታች ልውረድና እሱን የተወሰኑ እስከ 24 ጾምን ልንጠቀምበት ከእግዚአብሔር የተሰጠን ስጦታ ጸጋና በረከትም ነው እንጂ የታዘዝነውን ሕግ ብቻ አይደለም። ማቴዎስ 5:6 ሃይማኖት ባለበት ሁሉ ጾም። ይሄ ሚዩት ብታደርገው ትችላለህ። ያ ኪክድ አውት አድርጌዋለሁ ከይቅርታ ጋር። ምክንያቱም ብዙ ደጋግሟልና። ሌላው ስለ ሰንበት ትምህርት ቤት የሚለውን ቃለ ዓዋዲውን ስሙት። የሰንበት ትምህርት ቤት ክፍል ስራና ኃላፊነት ይልና ስለ ሰንበት ትምህርት ቤት ወጣቶች በቅዱስ ሲኖዶስ ፈቃድ የሚወጣውን ደንብና መመሪያ እየተከታተለ የሰበካው የሰንበት ትምህርት ቤት ክፍል ቀጥሎ የተዘረዘሩትን ተግባራትን ያከናውናል ይልና የሰንበት ትምህርት ቤት በአጥቢያ ሰበካ ቤተክርስቲያን ይቋቋማል፣ የደረጃ ይደራጃል። በአጥቢያው ሰበካ ከ4 እስከ 35 ዓመት ዕድሜ ክልል የሚገኙትን ህፃናትና ወጣቶች የሰንበት ትምህርት ቤት አባል ይሆናሉ ይላል። አሁን ቅድም በጠቀስኩላችሁ አካሄድ ይህንን የሚጻረር አንቀጽ ነው አዲሱ ላይ ገባው። ከ4 ዓመት እስከ 35 ዓመት ብቻ ነው ቃለ ዓዋዲው የሚያዘው። ከዛ በላይ ያሉ በሙሉ
በመደበኛ አባልነት ነው መመዝገብ ያለባቸው። ሌላው በቃለ ዓዋዲው ላይ በሰንበት ትምህርት ቤት ውስጥ ተምረው የማስተማር ብቃት ያላቸው እየተመረጡ ተጨማሪ ስልጠና በመስጠት የበላይ አካልን እያስፈቀደ እንዲያስተምሩ ይደረጋል ይላል። ሰንበት ተማሪ ሆኖ ማስተማር ይችላል ማለት ነው። ሌላው ለሰንበት ትምህርት ቤት የሚመደቡት በአብዛኛው ለምዕመናን ትምህርት የሚሰጡ ናቸው። ነገር ግን አሁን ለምሳሌ ለህፃናት ክፍል ጋራ በተባባሪነት ለወጣቶች የመዝሙር ጥናት፣ መንፈሳዊ ትምህርት፣ የቀለም ትምህርት፣ እውቀት ማጠናከሪያ፣ ቱቶሪያል፣ የቤት ስራ እገዛ፣ ይሄ ሁሉ አሁን የሰንበት ትምህርት ቤት በሚል ውስጥ አዲሱ መተዳደሪያ ደንብ ላይ ገባ ነው። አሁን ቤተክርስቲያን ስለ ቱቶሪያል የምታወራበት ቦታ አንድም አንቀጽ የለም በቃለ ዓዋዲው ላይ። አንዳንድ ይሄ የሰንበት ትምህርት ቤቱ ላይ የተቀመጡት አንቀጾች በትክክለኛው እንዲሁም ፕሮጀክት ተቀርጾለት እንደ አንድ የትምህርት ቤት አካል ተለይቶ ነው መውጣት ያለበት። አሁን ይሄ የተቀመጠ ነገር ሙሉ ለሙሉ መንፈሳዊ ይዘት ያለው ሳይሆን ዋናው ሚሽኑ እዚህ ጋር የሚያተኩረው አሁን መተዳደሪያ ደንቡ ላይ ያለው አንድ እንደ ተቋም ብሎ ነው ራሱ የሚገልጸው። እንደ ተቋም የተቋቋመ የህፃናትና ታዳጊዎችና የሰንበት ትምህርት ቤት በሚል አንቀጽ ውስጥ የተቀመጠ ሂደት አለ። ይሄ ነው አሁን በከባድ ሁኔታ ቤተክርስቲያን ውስጥ እያጨቃጨቀ ያለው ትልቁ ችግር ይሄ ነው። ብዙ ሰዎች ብዙ ቤተሰቦች ልጆቻቸው እንዲማሩላቸው ይፈልጋሉ ሰንበት ትምህርት ቤቱ። ሰንበት ትምህርት ቤቱ ግን የሚያገለግለው አገልግሎት ከመንፈሳዊነት ባለፈ እለት እለት በትምህርታቸው ሁሉ ድጋፍ የሚሰጣቸው ልጆች አሉ። ትልቅ ስራ ነው። ግን ይሄ ነገር ከመንፈሳዊ አገልግሎቱ ጋር እየተጋጨ ብዙ የመንፈሳዊ አገልግሎቶች ሁሉ እየታወኩ ነው ያሉት እና አባላት ይሄንን ነገር ተገንዝበው ይሄ የሰንበት ትምህርት ቤትና የህፃናት ክፍል ውስጥ የሚደረገው ፕሮግራም ለብቻው ተገንጥሎ ወጥቶ ልክ ኢትዮጵያ ለምሳሌ ትምህርት ቤት እንደሚከፈተው በትክክል ለአባላት በተለየ ሁኔታ አገልግሎት የሚሰጥበት እና በተለየ ሁኔታ ኦዲትም የሚደረግበት የትምህርቱም ካሪኩለም ራሱ ኳሊፋይድ በሆኑ ሰዎች ትምህርቱም የሚሰጥበት ያሉትም ሰዎች ደግሞ የበለጠ ትሬን የሚደረጉበትን ሂደት አድርጎ የመንፈሳዊ አገልግሎቱን ለብዙ ሺህ ሰዎች የሚሰጠው ስለሆነ እንዳያውከው ጥንቃቄ መደረግ ያለበት ቦታ ነው። ግን ይሄ ሙሉ ለሙሉ የሚደገፍም ቢሆን እንደ ቤተክርስቲያን መተዳደሪያ ሆኖ ግን አጨቃጫቂ መሆን የለበትም። ምክንያቱም ገንዘብ አለው እዚህ የሰንበት ትምህርት ቤትና የህፃናት ቦታ ላይ። ለምሳሌ የበጎ አድራጎት ሁሉ ስራዎችንም ይሰራሉ። ወጣቶች ከቤተ ክርስቲያን እንዳይቀሩና የደብሩ ቤተሰብነትና መንፈስ በዘላቂነት እንዲሰርጽባቸው ፕሮግራሞችን የማትጊያ የተነሳሽነትና የተሳትፎ የሽልማት ዝግጅቶችን ያደርጋል፣ ይመራል፣ ያስተባብራል፣ የበጎ አድራጎት ስራና የፈቃደኝነትን አገልግሎት እንዲሰለፉ ያደርጋል ይላል። ይሄ አሁን በጎ አድራጎት በቃለ ዓዋዲው ላይ ብትገቡ ለብቻ የተቀመጠ የስራ መደብ ነው። ለቤተ ክርስቲያን ኃላፊነት ያለው በብዙ መንገድ ተጠያቂነትና ብዙ ሪፖርቶችን ማቅረብ ያለበት ነው። አሁን በአብዛኛው ይሄ በጎ አድራጎት ሁሉ ሰንበት ትምህርት ቤት ውስጥ ገብቷል እና ይሄንን ሃይላይት ያደረኩበትን ሰነዶች ሁለቱንም ሼር አደርጋችኋለሁ እንድታዩት፣ የቃለ ዓዋዲውንም የሰንበት ትምህርት ቤቱንም እና በአብዛኛው ለምሳሌ ቃለ ዓዋዲው ላይ ምን ይላል መሰላችሁ? አንቀጽ 21 ቁጥር 10 ላይ ማንኛውም የሚሰበስቡትን ሀብት ገንዘቡን በቤተ ክርስቲያኒቱ የባንክ አካውንቱን ይጠቅሳል። የንብረትና የሞዴል ቁጥር አለ። ሰብስቦ ለአጥቢያ ሰበካ መንፈሳዊ ጉባኤ ጽሕፈት ቤት ገቢ ያስደርጋል። ገንዘቡንም ንብረቱንም በአጥቢያው ሰበካ መንፈሳዊ ጉባኤ ያስመረምራል ይላል። ይሄ እንግዲህ የሰንበት ትምህርት ቤት ነው ማወራችሁ፣ ቃለ ዓዋዲው ላይ የሚለው። አሁን ቅድም እንዳልኳችሁ ያስመረምራል፣ ያስጠይቃል፣ ይቆጣጠራል የሚል ነው በአብዛኛው የሰንበት ትምህርት ቤት ላይ የምታዩት። ምክንያቱም ልጆች ስለሆኑ የሚሳተፉበት የሚደረገውም ድርጊት ከወጣትነት ጋር ስለሚያያዝ
ቤተክርስቲያንን ለመጠበቅ ሰበካ ጉባኤው ከባድ ቁጥጥር እንዲያደርግበት ነው የሚያዘው። ሌላው በሰንበት ትምህርት ቤት የሚቀመጡ በኃላፊነት ላይ ስለሚቀመጡ ሰዎች ራሱ የሰንበት ትምህርት ቤት አመራር ሊሆኑ የሚገባቸው እድሜያቸው ከ18 ዓመት በላይ የሆኑ ወጣቶች ሆነው በሰበካ ጉባኤ አስመራጭነት በመላው ሰንበት ትምህርት ቤት አባላት ይመረጣሉ። የሚያገለግሉትም ለ3 ዓመታት ይሆናል። ሰንበት ትምህርት ቤት አባላት ከፈለጓቸው ለሁለተኛ ጊዜ ብቻ ተመርጠው ለ3 ዓመት ያገለግላሉ ይላል። ሰንበት ትምህርት ቤት አመራር ላይ ያሉ ሰዎች ራሳቸውን እንዲሁም አስቀምጦታል። እዚህ ጋር ስለ አመራር የተጻፈ ነገር አላየሁኝም እና በአብዛኛው ይሄንን የመሰሉ አንቀጾች አሉ። ጊዜ እንዳልይዝባችሁ ያነበባችሁ ሰዎች ካላችሁ እድል ልስጥና እናንተም በጉዳዩ ላይ እንትን እንድትገቡ። አስተያየቶች አሉ? ማይክ አድርጉ በላቸው ፕሊዝ። ያ ማይካችሁን ሚውት አድርጉ ባካችሁን። ወደ 45 ሰው ይታየኛል። እኔ ሰው የሚናገር ከሌለ እኔ በማስተማር ላይ ያለውን ሁኔታ ትንሽ መናገር እፈልጋለሁ። እዚህ ሀገር ወላጅ የሆናችሁ ታውቃላችሁ፣ ልጆች ማስተማር በጣም ብዙ ሳይንስ ነው። ሊትራሊ አስተማሪዎች በደንብ ትሬን ሆነው ነው የሚያስተምሩት። ወይ ባይለው እንደተጻፈው ግን የሰንበት ትምህርት ቤት ማስተማር ይችላል የሚል ነገር ነው። which is very very disheartening። ማንም የሰንበት ትምህርት ቤት አባል ልጆችን ከዚህ በፊት አስተምሬያለሁ። ኃይሌ አንድ ጊዜ ሊያዝ አንድ ጊዜ ቆይ። ጥያቄዎች ከዚህ ጋር አሉ፣ ጥሩ የሆኑ ጥያቄዎች። ምናልባት መናገር ካልፈለጋችሁ እንኳን ጥያቄውን በቻት ላይ ድሮፕ ብታደርጉልን አንዳንድ መነበብ ያለባቸውን አንቀጾች ማንበብ እንችላለን። እሺ ኃይሌ ያሳጥረውና አንድ የሚነበብ አንቀጽ አለ። ኮሄድ አንብበው ግዴታ እኔ የኔ ይመጣል። እሺ አንቀጽ 40 ቁጥር 10ን አንብብልኝ ያለ ሰው አለ። አንቀጽ 40 የሰንበት ትምህርት ቤት ተግባርና ኃላፊነት ላይ 10ኛው ቁጥር ምን ይላል? የሰንበት ትምህርት ቤት በገንዘብ ማሰባሰብ ስራ ይሳተፋል። የሚሰበስበውን ገንዘብ ለቤተ ክርስቲያኑ በደረሰኝ ገቢ ያደርጋል። የሰንበት ትምህርት ቤቱ ለሚያስፈልጉት ወጪዎች ሁሉ በጥያቄያቸው መሰረት ከሰንበት ትምህርት ቤቱ ሂሳብ ላይ ወጪ ያደርጋል ነው የሚለው። አሁን ቅድም የጠቀስኩትኝ ይሄ ነው። ያስገባል ይልና ወጪ የሚያደርገው ግን ከሰንበት ትምህርት ቤቱ የሂሳብ አካውንት ላይ ነው የሚያወጣው። ይሄ ሲጀመር በመደበኛ አመታዊ ባጀት የሚጠቀስ የሚወጣ የባጀት መደብ ላይ የሚመደብላቸው ነው። በአመት ይሄን እንሰራለን ብለው ይጠቅሳሉ። ከዛ ወጪ ወጣላቸዋል እንጂ የተለየ አካውንት ለነሱ ተብሎ መቀመጥ የለበትም። ያ ከሆነ በኋላ ላይ ዲማንድ ማድረግ ይጀምራሉ ማለት ነው። ያ አስተዳደሩ ላይ ጫና ይፈጥራሉ። አንድ በአመት ለሚያስፈልጋቸው ባጀት ከተመደበ በኋላ ሌሎችን ባጀቶች ምናልባት በተጨማሪ ባጀት ተይዘው አስተዳደራዊ ኦቨርሳይት ባለው መንገድ ነው መወሰን ያለበት። በተመሳሳይ ሁኔታ እንደው ይሄን ከተነሳ አይቀር የህፃናትና ታዳጊዎችም ክፍል እንደዚህ ነው የሚለው። እሱም ደግሞ 9ኛው አንቀጽ ላይ ምን ይላል? የህፃናት ክፍል ትምህርት ሂደት ከወላጆች ገንዘብ ይሰበስባል ይላል። ኦኬ፣ የሚሰበስበው ገንዘብ ለቤተ ክርስቲያኑ በደረሰኝ ገቢ ያደርጋል። ተመሳሳይ ነው። ለሚያስፈልጉት ወጪዎች ይላል። ለሚያስፈልጉት ወጪዎች ሁሉ በጥያቄያቸው መሰረት ከህፃናት ትምህርት ክፍል ሂሳብ ላይ ወጪ ይደረጋል ይላል። አንሊሚትድ ፈንድ አክሰስ ሊኖራቸው ይችላል። ለምሳሌ 100 ሺህ ብር ቢኖራቸው የ100 ሺህ ብር ፕላን ሊያደርጉ ይችላሉ ማለት ነው። እና ይሄ አይነቱ አንቀጽ እኔ በኩሌ ሃይላይት ያደረኩበት አንቀጽ ነውና ያ ሁላችሁም ሰምታችሁታል። ኦኬ፣ እዚህ ጋር ነገሮቹ ሚክስ ሆነዋል። 10ኛው ላይ የሚለው that is not what it means. It means from what they deposit to
the church account you mixed things አለ it already mentioned right there they have to deposit all money collected ይላል ያ so ዞሮ ዞሮ ወደ ባንክ ያስገባሉ ያ ባንክ የቤተ ክርስቲያኑ ባንክ ከሆነ ያው አስተዳደሩ በቃላዋዲው እንደሚለው አስተዳደሩ በአመት በሚያወጣው ባጀት ወይ ደግሞ ጠይቀው በሚያገኙት ባጀት ይወጣሉ በተረፈ እንግዲህ እንደዚህ አይነት አከራካሪ የሆኑ አንቀጾች መውጣት አለባቸው ለምሳሌ አሁን እኔ እንኳን ስተረጉመው የራሳቸው አካውንት ውስጥ ይገባል በሚል ነው ነገ ጧት ይሄ ከጸደቀ በኋላ የራሳችን አካውንት አለን የሚል አንድምታ ያለው ጽሁፍ አይተናል አንድ ሰው አዛጁ ተነስቶ ወይዛ ዲፓርትመንት የሚሰራው የኛ አካውንት ውስጥ ክተቱልን ሊል ይችላል ለምሳሌ አካውንቱ መዘጋቱን አልተጠቀሰም ከዚህ በፊት የነበሩ አካውንቶች በማን ስም ናቸው በቤተ ክርስቲያኑ ስም ነው ወይ በማን ስም ነው ይሄ ሁሉ ለአባላት ቢገለጽ የበለጠ ነገሩን ደግሞ ያጸደዋል ምንም አካውንት ከሌለ በሌሎች ንዑሳን ኮሚቴዎች የተከፈተ ያው እንግዲህ ችግሩ ተፈቷል ማለት ነው ዘር ስጥልኝ ሌላ የተጠቀሰ እዚህ ጋር አለ ኦኬ ሌላ ምንድነው የሚለው አባላቱ አንብበው የሚያጸድቁት ለአብዛኛው አፍ መፍቻ ቋንቋ ከሆነ ተተርጉሞ በሚቀመጠው እንግሊዘኛ ጋራ ከተጋጨ በአማርኛው ትርጉም ይፈታል የሚለው ችግሩ ምንድነው ነው እንግዲህ እኔን ሐሳብ መጀመሪያ ጠቅሻለሁ በዚህ ላይ ያለኝ ሌሎች ሰዎች መግባት የምትችሉ ከሆነ እኔ መድረኩን እንዳልይዝ ልጠብቃችሁ በእንግሊዘኛው አያስፈልግም የሚል ነው በአማርኛ በአፍ መፍቻ ቋንቋቸው ተግባብተው ከጸደቀ መልካም ነው ምን ችግር ነው ያለው የሚል ነው እሺ መናገር የሚፈልግ እጅን ያወጣህ አባል አለ ወይ አባል አለሽ ስምሽን ገልጸሽ ወይ ደግሞ ሳትገልጪም መናገር ይቻላል አንሚዩት ማድረግ አለብህ ወይ አለብሽ በስተት ከሆነ ነካሽም ችግር የለም ኦኬ ስህን መናገር ፈልጋለሁ ብለሻል ቀጥይ አንሚዩት አድርገሽ እንትኑ ላይ ባይሎ ላይ ይላል ስፔሲፊክሊ ገልጾታል ኦሬዲ ወደ አካውንቱ ገብቶ ግን ወደ ሰንበት ትምህርት ቤት አካውንት እንዲገባ ነው የሚለው ስለዚህ ለምንድን ነው ያስፈልገው ሜንሽን ማድረግ የሰንበት ትምህርት ቤት አካውንት ማለት በዛ ላይ ደግሞ the same thing ይላል የህፃናት ትምህርት ቤት ለምንድን ነው ከህፃናት ትምህርት ቤት ገቢ ይወጣል ነው የሚለው ከሰንበት ትምህርት ቤት ገቢ ይወጣል ነው የሚለው እና እሱን እዚህ ላይ ያነበባችሁ ሰዎች ካላችሁ ሐሳባችሁን ጨምሩበት ያ እንግዲህ እኔም እንደተረዳሁትኝ ያው የተለየ አካውንት እንዳላቸው ያው አስተዳደሩ እንትን ሊለው ይችላል እሺ ሌላ ሰው መናገር ፈልጓል አሁን የላክልን እስቲ ማይክን አንሚዩት አርገሽ መናገር ይችላል ስልካችሁን ሚውት አድርጉ ወይ ኦኬ መናገር የምትፈልጉ ሶስት ሰዎች አለውኝ እጃችሁን ያወጣችሁ ኤፍጄ መናገር ትችላለህ ወይ ትችያለሽ አንሚዩት በማድረግ አንሚዩት ሪኩዌስት አድርጋለሁ ክሊክ አድርገው መናገር ይችላሉ ኤክስኤክስ መናገር የሚችል ቀድሞ ማይክ ኦን ያደረገ ጊዜውን ያገኛል ማለት ነው ለሃይሌ ነኝ መናገር ይችላል እሺ ቀጥላችሁ couple of points ቅድም ያልከው ስን የሚያነሳችው አካውንት ገብቶ ከአካውንታቸው የሚለው ራሱ እንዳልከው እኔም እንደዛ ነው የገባኝ
ከቤተ ክርስቲያኑ አካውንት ይገባል፣ ቤተ ክርስቲያኑ ያወጣል። ሲምፕሊፋይ ማድረግ የሚቻል ነገር ስለሆነ ይሄ በኋላ አጨቃጫቂ ነው። አንደኛ አጨቃጫቂ ብቻ ሳይሆን ህገ ወጥም ነው። በ501c3 ያልተመዘገበ ድርጅት ባንክ በቤተ ክርስቲያኑ ስም አካውንት ተከፍቶ ማንቀሳቀስ አይቻልም። ስለዚህ እንዲህ አይነት ነገሮችን እንኳን ተወያይተን ሬክቲፋይ ለማድረግ እና ባይሎን ጥሩ ለማድረግ ኦፖርቹኒቲ ስላሌለ አሁን እኛ ራሳችን እዚህ አይነት ኢንተርፕሬቴሽን ውስጥ ገባን። ሁለተኛ ቅድም አንተም ማስረድተዋል፣ ባይሎ ለምን በአማርኛ በሚገባቸው እሱ ጥሩ ነው። የምንኖረው ግን አሜሪካን ሀገር ነው። ባይሎን ስናስገባ ኢንኮርፖሬት ለማድረግ በአማርኛ አይደለም ባይሎ የገባው ያኔ በእንግሊዝኛ ነው። ስለዚህ አሁን ተተርጉሙ በእንግሊዝኛ መሆኑ ቅድም አስደሳች ያለውን አይነት ጭቅጭቅ ያስቆማል። ለምንድን ነው? ከሳሽ እና ተከሳሽ ቢኖር ተከሳሽ አንድ ያስተረጉማል፣ ከሳሽ በሌላ አስተርጉሞ ሁለት ትርጉም ይዞ ይመጣል ማለት ነው። አሁን ግን አብሮ ከኦሪጂናሉ ጋር ተተርጉሞ አንድ ላይ ቢቀመጥ እንዲህ አይነት ዳይለማ ያጠፋል። ሁለተኛ እዚህ ሀገር የሚሰራው ኦፊሻል ላንጉዌጁ የሚሰራው በእንግሊዝኛ ነው። በአማርኛ ስለተጻፈ በአማርኛ ኮፒ አይገባም የትም ቦታ። ስለዚህ ያለንም ኮምፕላያንስ ያስፈልጋል። አሁን ያለውን ኢንኮርፖሬት ሲደረግ የገባ ባይሎ አለ። አሁን ይሄ ደግሞ ተተርጉሞ መግባት አለበት ዲሲ ገቨርንመንት። ታስ ዋይ ዩ ኒድ ትራንስሌሽን። አሁን የሚያስፈልግበት ዋናው ኢምፖርታንት ነገር እሱ ነው። አመሰግናለሁ። እሺ አቶ አሊ፣ ሁለት እጅ ያወጣ ሰው ይታየኛል። እድል ለመስጠት ፈልግ ያለው እጅ ያወጣችሁ ሰዎች በስህተት ከሆነ ችግር የለም፣ ግን አንዳችሁ ኤክስኤክስ አንሚዩት አድርገህ መጀመር ትችላለህ። አንሚዩት ሪኮስት እያደረኩ ነው። ሄሎ አስደሰት ጋቱ ነው። እሺ ይሄ እንትኑ ጉዳይ የሰንበት ትምህርት ቤቱና የህፃናት ልጆች ክፍል ገንዘባቸውን ይሰበስቡና ወደ አንድ ቋት ነው የሚከቱትኝ። ወደ ባንኩ ወደ ቤተክርስቲያኑ አካውንት ነው የሚገባው። በእርግጥ በእነሱ ስም ነው የሚገባው። ማለት ምንድነው ግን ቋቱ ግን አንድ እንደሆነ ይመስለኛል። ቢኮዝ ያን ከዚህ በፊት የራሳቸው አካውንት ነበር መሰለኝ፣ እንትን መጦ ወደ አንድ ቋት እንዲገባ በሚለው መሰረት ወደ አንድ ቋት መግባት ጀምሯል። በእርግጥ ገንዘባቸው ግን ሲገባ ሂሳብ ሌጀሩ ላይ ሲታይ ግን የሚያሳየው የሰንበት ትምህርት ቤት ገንዘብ ብሎ ያሳያል ማለት ነው። የሚገባበት ቋት ግን የሁሉም የሚሰበስበው ገንዘብ አንድ ቋት ውስጥ ነው የሚገባው። ጥሩ ኢንፎርሜሽን ነው። አሁን ለምሳሌ ቃለ ዓዋዲው ላይ የሚለውን ላንብብላችሁ። ቁጥር 9 ላይ እዚህ አንቀጽ 21 ቁጥር 9 ላይ ነው። ይሄ እንግዲህ የቆየ ቃለ ዓዋዲ ነው። ሌተስቱ ከመጣ ደግሞ የበለጠ እናውቀዋለን ወደፊት። የሰንበት ትምህርት ቤት ተማሪዎች በማንኛውም መንገድ ለመንፈሳዊ አገልግሎት የሚሰበስቡት ገንዘብ ለአጥቢያ ሰበካ ጉባኤ ገንዘብ ቤት ገቢ ይሆናል። አሁን እንደተባለው ትክክል ነው። ለሚያስፈልጋቸው ወጪ ይልና ዝርዝር ጥናቱ ለሰበካው መንፈሳዊ አስተዳደር ጉባኤ ቀርቦ ሲፈቀድ በስራ ላይ እንዲውል ይደረጋል ይላል። ስለዚህ ያው ገንዘቡንም ቢያስገቡ ያው እነሱ ኮንትሪቢዩት ስላደረጉት ሌጀሩ ላይ ምናልባት የእነሱን ክሬዲት ለማሳየት በኋላ ለሪፖርት ሊጠቀም ይችላል። ግን አብዛኛው ነገር በፈቃድ እንዲወጣ እንዲመደብ በሚል አይነት ሁኔታ ኦቨርሳይት ያስፈልገዋል። ኦቨርሳይት እስካለው ድረስ እንደዚህ አይነቱ ቃላቶች አሁን ግድፈት ስለሆኑ በመተዳደሪያ ደንቡ ላይ አዲሱ ላይ የተጻፉት በጠራ ቋንቋ መጻፍ አለባቸው ነው አንደኛው ዋናው ጥያቄ። ይህንን የሚሰሙ ሰዎች በእርግጠኝነት ሊያስተካክሉት ይችላሉ ብዬ አስባለሁኝ። እሺ ሌላ እጅ ያወጣ ሰው ያለውኝ የእጅ ቢጫ ምልክት የምታዩ ሰዎች ስክሪናችሁ ላይ እንትን ማድረግ መናገር ትችላላችሁ። እሺ በዋናነት በተለይ ደግሞ ምናልባት የሰንበት ትምህርት ቤቱ ላይ ይሄን ያህል ካልም ብዙ ነገሮችን አይታችሁ አሁን ሃይላይቱን አውርተንበታል። የበለጠ ገብታችሁ እያንዳንዱን አንቀጽ አይታችሁ የራሳችሁን ውሳኔ ወስኑ። ጊዜ ያስፈልገናል ወይ የሚለውንም አይታችሁ እኔ በበኩል የኔ ሐሳብ ጊዜ ቢሰጠንና የበለጠ ብናየው ብንወያይበት እንማማርበታለን። ነገ ጠዋት አባል ራሱ ጥፋት አጥፍቶ ሌላ ጥያቄ እንዳይጠይቅ ብንወያይበት የበለጠ እንማማርበታለን ብዬ ነው ማስበው። ኦኬ ኤክስኤክስ እባክህ ሚውት አንሚውት አድርገኝ የሚል ጥያቄ አቅርበዋል። አሁን አይ ቲንክ ድሮፕ አድርገሃል ኦልሬዲ።
ሰላም እሰማለሁ። ትዕግስት እባላለሁ። እሺ ትዕግስት ቀጥይ። ጥያቄ አሁን የምትነጋገሩበት ነገር ኦብቪየስ የሆነ ነገር ነው፣ ሁላችንም የምናነበው ነው። ባይሎ በጣም ብዙ መስተካከል ያለበት ነገር አለው። በበኩሌ የቦርዶቹን መብት የሚያስጠብቅ እንጂ የቤተክርስቲያኑም ንብረት የሚጠብቅ ሜምበሩን ሴፍ ጋርድ የሚያደርግ ባይሎ ሆኖ አላገኘሁትም እና ምንም አወዛጋቢ አይደለም። ግን አሁን መነጋገር ያለብን እንዴት ነው እነዚህ ሰዎች እንዲያውና ጊዜ ተጨምሮ ታይቶ በስነ ስርዓት እንዲደረግ ማድረግ የሚቻልበት መንገድ ካለ እሱን ነው መሆን ያለበት ብዬ አምናለሁኝ። ምክንያቱም አሁን እዚህ ጋር ስህተት ብለን ካልን አንድ አርቲክል ውስጥ 5-6 ነገሮች አሉ እና ይሄ ነው ብለህ በጥቂቱ የምታወጣው አይደለም። ያሉትን ነገሮች እርስ በራሱ እንኳን ይጣረሳል። አሁን ቦርድ መከሰስ አይችልም፣ የቦርድ አባላትን አትክሰሱ ይሉሃል። እንደን አት ዘ ሴም ታይም ደግሞ የቦርድ አባላት ከተከሰሱ ደግሞ ሎየር እናቆማለን ይላሉ። የሚከሳቸው ሰው ከሌለ ጠቅላይ ጉባኤውም ስልጣን የለውም ለመክሰስ። በተናጠልም በግልም ካልተከሰሰ እነዚህ ሰዎች አካውንታቢሊቲ የለም፣ እንደፈለጋችሁ መሆን ይችላሉ እና እርስ በራሱ እንኳ አንዱ ማይክሽ ሚውት ሆነ። ኦኬ ቀጥይ። አንዱ አርቲክል ላይ ያለው የሚቀጥለው አርቲክል ላይ ተቃራኒ ሀሳብ ታገኛለህ እና እሱ ግልጽ ነው ለሁሉም ሰው። የሚመስለኝ እሱ ነው እና እንዴት ነው ይሄንን ነገ ይሁን የሚባለውን ነገር በፍጥነት መደረግ አለበት የሚለውን ነገር እንዴት አድርገን አባቶቹንም ሆነ ቦርዶቹንም አነጋግረን ሴንስ የሚሰጥ ነገር አትሊስት አንድ ወር እኔ እንግዲህ በበኩሌ እንደሰማሁት ሜይ ላይ እንወርዳለን ከመውረዳችን በፊት ማድረግ አለብን የሚል ነገር ነው የሰማሁት። ግን በዚህ በኩል ደግሞ ሜይ መውረድ አለባችሁ የሚለው ፓርት ሰው ጊዜ ተሰጥቷቸው አጽድቀን መውረድ አለብን ብለው ካመኑ አትሊስት 2 ወር 3 ወር ጊዜ ተሰጥቶት ይሄ ባይሎ በደንብ ተሰርቶ የሚገባበትን መንገድ መፈለግ አለብን ብዬ አምናለሁ። በጣም ጥሩ ነው። አሁን አንድ ወንድም ወይ እህታችን ሰበበ የሚባል ዩዘር ፖል ክሬት አድርጎላቸዋል። እናመሰግናለን በጣም። ምንድን ነው ያደረገው? አሁን ለተጠየቀው ጥያቄ ይሄ ባይሎ እንዲዘገይ ወይ ደግሞ እንዲቆይ የምትፈልጉ ሰዎች አሁን ለምን ያህል ጊዜ ይቆይ? 14 ቀን፣ 2 ዊክ ወይ 3 ሳምንት፣ 1 ወር፣ 2 ወር ምን ያህል ጊዜ ይቆይ? ምናልባት እኔ ነው የምትጠይቀው? አይ ለጠቅላላችሁ ነው። ፖል የምትለው ታብ አለች በሌፍት ሳይድ በኩል ቮት እንድታረጉባት ኦፕሽን ቀርቦላችኋል። ምናልባት አንቺም ለምሳሌ እስቲ ስጭን ምን ያህል ጊዜ ቢቆይ ይሄ ነገር? እኔ ባይሎ ማለት ቀላል ነገር አይደለም። እሺ ቤተክርስቲያኑ እንደ ድሮ ደሃ ብንሆን በጣም ከዚህም የተሰበረች 5 ፔጅ በባይሎ 10 ዓመት 20 ዓመት ኖረናል። ግን አሁን ልክ ንብረት በበዛ ቁጥር እዚህ ቤተክርስቲያን ውስጥ ሰንበት ትምህርት ቤቱ ሳይሆን ሌላ ደግሞ እድር አለ። እድር ራሱ እድሩ የቅዱስ ሚካኤል እድር ተብሎ ኢንኮርፖሬትድ ሆኖ አንደር ሚካኤል ግን ከ200 ሺህ ብር በላይ ያለው እድር አለ እና እነዚህ ነገሮች ሁሉ ብዙ ትንንሽ ነገር አይደለም ያለው እና ያ ሁሉ በደንብ ያንን ሁሉ አጣጥመው እንትን ለማለት በዚህ ሳይድ ያለው ውረዱ ብሎ የሚለው ሰው አትሊስት 2 ወር 3 ወር ጊዜ መስጠት አለበት። ምክንያቱም ምርጫው ከ4 ዓመት በኋላ ይወርዳሉ። አሁን ዝም ብሎ ቶሎ ይመረጡ ቢባል ይሄ ባይሎ ግን ለኔክስት 20 years or 30 years የምንጠቀምበት ሊሆን ይችላል። ስለዚህ 3 ወርም ቢሰጥ በእኔ በኩል ይበዛል ብዬ አላስብም። ምክንያቱም ጠለቅ ያለ ባይሎው ሎየር አላየውም በእኔ በኩል የሚመስለኝ። ሎየር ቢያየው አሳይተነዋል ብለውኛል፣ ግን አይመስለኝም እና
ላይን ባይ ላይን መታየት ያለበት ነው። ናት ኦንሊ የእኛን ቸርች ብቻ ሳይሆን እዚህ አካባቢ ያሉትን በጣም ሰክሰስፉል ሆነው ምርጫ የሚያካሄዱ 2 3 4 ቤተክርስቲያኖች ባይሎ ወስደን ከነዛ የተሻለውን ሁሉ እያመጡ እንዲስተካከል ማድረግ ይቻላል። የነሱን ቅን ፈቃደኝነት ብቻ ነው የሚያስፈልገው። ግን እነሱ ደግሞ ቅን ነው ፈቃደኛ እንዲሆኑ እዚህ ደግሞ መውረድ አለባችሁ ብሎ በጣም የያዘው ሰው ደግሞ ባክኦፍ ማድረግ አለበት ብዬ ነው የማስበው፣ አትሊስት ለትንሽ ጊዜ። ጥሩ። እሺ፣ እግዚአብሔር ይስጥልን። ሳበበ ዩዘር ኔም እስቲ አሚዩት አድርገህ እንስማ ለጥቂት ደቂቃዎች። እሺ፣ አመሰግናለሁ። ሳምሶን ነኝ። ይህ አሁን አጠቀስ ከሆነ ፖል እሺ፣ 2 ቦታ ነው ያደረኩት። ይቅርታ ቀላጥፋ አንደኛው እሺ፣ ትዕግስት ባለችው እርግጥ እስማማለሁ፣ ጊዜ ያስፈልገዋል እና 2 ወርም ሊሆን ይችላል። 2 ፖል ነው ያለው። አንደኛው ምርጫው የአሁኑ ጊዜያቸውን ጨርሰው ከአዲስ ስባክ መስተዳደር ከተመረጠ በኋላ ለምን ጊዜ ፈጅቶ አይሰሩትም ከውይይት በኋላ? አዎ፣ አንደኛው። ሁለተኛው ደግሞ እንግዲህ ሜይ የሚባለው ነገር እኔም አዲስ አሁን ገና ነው የምሰማው። ቦርዱ አሁን ሜይ መነሳት አለባቸው የሚለውን እና እሱ ላይ ውይይት ቢደረግ እና እዚህ ውስጥ ያለ ነው አንድ 46 ሰዎች 47 አለን። አዎ። እና በዚህ ምን ያህል ነው የሚስማማው? በሁለቱ ጥያቄዎች አንደኛው ረጅም ጊዜ ረዘም ያለ ጊዜ ያስፈልገዋል፣ ቢያንስ 2 ወር። ሁለተኛው ደግሞ የሚመጣው ከዛም የማይሆን ከሆነ የሚችል ቢደረግ የሚል ሀሳብ እና እስካሁን ድረስ የመረጠ ሰው የለም። ሁለቱንም ምርጫ ያስተላለፍኩት እኔ ነኝ። ኦኬ፣ እግዚአብሔር ይስጥልኝ። ሁለት ምርጫ ነው የሚታረው። ስለዚህ ዳብል ቮቲንግ ተብዬ ደግሞ እንዳልከሰስ ችግር የለም። እንግዲህ ያው የፍቅር ስብሰባ ስለሆነ አይዞ፣ ብናጠፋም በይቅርታ እንተላለፍበት። እግዚአብሔር ይስጥልን በጣም። ፋሲል ጀና አውጥተሃል። 2 ግን ዩዘሮች ስማችሁን ስላለወጣችሁ ነው። ኤፍጄን ቀደም ብላችሁ ያወጣችሁ ሰዎች ማይክ ከፍታችሁ ድምጻችሁን ካሰማችሁን የአየር ጊዜያችሁን መጠቀም ትችላላችሁ ማለት ነው ለመናገር። እሺ፣ ፋሲል ዩዘር ፋሲል። እሺ፣ አመሰግናለሁ ለድሉ። እሺ፣ እኔ በእውነት ብዙ ጊዜ ያስፈልገዋል ወይ? ብዙ ጊዜ የሚያስፈልገው አይመስለኝም። ግን አንድ ጥያቄ ያለኝ የእነሱ መውረድና የባይሎ መሻሻል አንድ ጋር ለምን አንድ ጋር እንደሆነ አልገባኝም። መሆን የለበትም ሲጀመር። ከሆነም ደግሞ ይሄ በጣም ኢምፖርታንት ስለሆነ ጊዜ ተሰጥቶት መሰራት አለበት። አለዛ ብዙ ጭቅጭቅ የሚያመጣ ነገር ነው። ኢቨን አሁን 30 ሰዓት ቮለንተር ታይም ካልሰጠ ተብሏል። እዛ ቤት እኮ ኢቨን በረከት ለማግኘት እንኳን ሞክረን የሚከለከልበት ቦታ ነው። አንድ ቦታ ላይ ቁጭ ብለው አንለቅም የሚሉበት ቦታ ላይ የት ሄደህ ነው ሰርቪስ የምትሰጠው? የማይሆን ነገር እኮ ነው። ዝም ብሎ ብቻ ሪኳርመንት አድርጎ በኋላ ግባ ውጣ ለማለት እንዲመች ካልሆነ በስተቀር ለተንኮል ካልሆነ በስተቀር I don't think it is practical እንደዛ አይነት ህግ። ሌላው ደግሞ ቅድም ኃይሌ ብሎታል፣ በድርጅት ላይ ድርጅት መፍጠር ትክክል አይደለም። ሲጀመር ገና አካውንት የሚከፈተው ኢንኮርፖሬትድ በሆነ እንትን ነው። ስለ እድር የተነሳ ነገር አለ። እድሩ by the way I mean ከሚካኤል ጋር አፊሊየትድ ቢሆንም ግን በራሱን ችሎ ኢንኮርፖሬትድ የሆነ ነው። ከቤተ ክርስቲያኑ ጋር የሚያገናኘው ነገር የለም። እንደሱ በፈለጉ እንደዛ ለራሳቸው ኢንኮርፖሬት አድርገው ማድረግ ይችላሉ፣ ሌላ ድርጅት መክፈት ከፈለጉ። ግን ቤተ ክርስቲያን ውስጥ ሆኖ አካውንት ኖሮ እንደገና ደግሞ እዛ አካውንት ውስጥ አስገብተናል፣ ይሄንን አውጡ፣ ይሄንን መልሱ መባል የለበትም ብዬ ነው የማስበው።
እና ይሄንን ለመናገር ነው። አመሰግናለሁ። ቴንክ ዩ። እግዚአብሔር ይስጥልን። በጣም ጥሩ ሀሳቦች ነው እየተንሸራሸሩ ያሉት። አንድ አንቀጽ ላንብብላችሁ። ብዙ ሰው የሚከራከርበት አንቀጽ አሁንም ለቮት የሚቀርበው ማለት ነው፣ ስለ ካህናት የቁጥር ጉዳይ። አንቀጽ 54 የጥቅምና ግጭት እንደገና ላንብበው። የጥቅም ግጭትና የግል ፍላጎት የሚለው አንቀጽ ላይ ይሄንን ይላል። የሰበካ ጉባኤ አባላትም ሆኑ ሌሎች ኮሚቴዎች የግል ጥቅም ወይም ግጭት ኮንፍሊክት ኦፍ ኢንተረስት ባላቸው ጉዳዮች ላይ ለምሳሌ ደሞዝ፣ ልዩ ልዩ ጥቅማ ጥቅሞች፣ ከቤተሰብና ከቅርብ ወዳጆች፣ ኮንትራት ስራ አሰጣጥ ወዘተ ጋራ በቀጥታም ሆነ በተዘዋዋሪ ንክኪና ትስስር ባላቸው ጉዳዮች ውይይት ላይ መቀመጥም ሆነ መካፈል እንዲሁም ውሳኔ መስጠት አይችሉም ይላል። አስተውሉ። ይሄችኛው አንዷ ነች። ወደ 3 አንቀጽ አለው። አሁን ላይኛው ጋር ስትመጡ ያው መቼም ብዙ ነው ችግሩ ተብሏል፣ ግን እንደው አንኳሩን እናውራበትና በሚል ነው። አንቀጽ 18 ቁጥር 1 ላይ የካህናት ብዛት 4 ይልና የምእመናን 6 ይላል። አሁን በፍርድ ቤት እንትኑ ላይ እንኳን ዶክመንቱ ላይ እኔ እንዳየሁት አንደኛው አከራካሪ ከኮንፍሊክት ኦፍ ኢንተረስት ይሄኛው አንቀጽ ነው። ካህናት ደሞዝ እየተከፈላቸው ለምን ለ10 ወይ 11 ለሚሆኑ ካህናት 4 ሰው ተመደበ? ምን አይነት ጥያቄ ሊያመጣ ነው? ይሄ አሁን በዚህኛው መተዳደሪያ ደንብ ከነጭራሹ በደሞዝ በጥቅማ ጥቅም ውሳኔዎች ላይ ሲወሰን መቀመጥ የለባቸውም ብሎ አስቀምጧል። ስለዚህ 4 ሰው ከአስተዳደር ቦርድ ላይ ይወጣል ማለት ነው ብዙ ጊዜ። ምክንያቱም አብዛኞቹ ልጆቻቸው ነን፣ አብዛኞቹ እዛ የሚቀመጡም ልጆቻቸው ናቸው። ይሄን ያህል 4 ካህን ለቤተ ክርስቲያኑ ኮር የሆነ ውሳኔ ለመወሰን ለ11 ሰው ተብሎ ከ11ዱም ደግሞ እርግጠኛ ነኝ ይሄንን አወቃቀር የማይፈልጉ ካህናቶች እንዳሉ ሰምቻለሁ። እንደኔ ትልቁ አከራካሪ ነጥብ ሆኖ ያለው ይሄ ሆኖ ያለ እንደገና በራሱ አንቀጽ ከታች ላይ ሲወርድ ስለ ጥቅምና ግጭት ብለው ያንን ያስቀምጣል። ሲጀመር ጥቅምና ግጭት እንዳይመጣ በመዋቅሩ ላይ በአስተዳደር ቦርድ መዋቅሩ ላይ የምንመድባቸው ሰዎች ከዚህ ከጥቅም አኳያ ችግር እንዳይፈጥሩ መታየት ነበረበት ብዬ እላለሁኝ። ምናልባት በዚህ ሀሳብ ላይ ትጨምሩበት ትችላላችሁ። በተረፈ በትክክል ይሄ መተዳደሪያ ደንብ ቆይቶ መሰራት አለበት። እንደኔ ማንም ይመረጥ ማንም፣ እኔ በበኩሌ ከከሌ የሚለውን የምርጫ ውስጥ አልገባም። ግን በሚቀጥለው ቦርድ ታይቶ በደንብ ተወያይተንበት የተለየ እንዲሁም ዲጂታል በሆነ መንገድ ራሱ ኢንፎርሜሽኖችን ለአባላት ማሳወቅ የሚቻልበትን መንገድ ሁሉ ኦፈር ያደረኩባቸውም ጊዜዎች ነበሩ እና ብዙ ቱሎች አሉን መስራት የምንችልባቸው። ግን በአጋጣሚ ሆኖ ይሄ ግልጽ የሆነው መድረክ ተጠቅመን ያንን ለመስራት አልቻለም። ስለዚህ ያው እናንተ ያነሳችሁት ችግር እረዳዋለሁኝ። እኔም ከእናንተ ጋር ይቆይ በሚለው ሀሳብ ነው ያለሁት። እጅ ያወጣ 2 ሰው ይታየኛል፣ ስም የለውም። ማይካችሁን ከሁለት አንዳችሁ ክፈቱና። ሰላም ይሰማል? ድምጼ እሺ። ስላደረጋችሁት ስብሰባ በጣም ነው የማመሰግነው። የመጀመሪያ ስብሰባ ነው ከቤተ ክርስቲያን ውጭ ይህንን ስብሰባ ሲካፈል። አይ ቲንክ በሁላችሁም ሳይድ ላደረጋችሁት ጥረት በጣም አመስገን እፈልጋለሁ። አንድ ያለኝ ሀሳብ በዚህ ዶክመንት ላይ በቂ ግንዛቤ ለማግኘት ኮፒውን ወስጃለሁ። ግን የሌላ የቤተ ክርስቲያን ሲሚላር የሆነ ዶክመንት ቢኖር ከሌላ ዶክመንት ጋር በማገናዘብ እነዚህ ነገሮች ይጎሉታል የሚሉትን አይዲያዎች እና ኮንስትራክቲቭ የሆነ ክሪቲሲዝም ለማቅረብ ይረዳ ነበር። እነዚህ ሶሊድ የሆነ እንትን አላቸው የሚባሉት ቤተክርስቲያኖች ኮፒያቸውን የመውሰድ ቻንስ ኖራችሁ ጋፖችን ፊል ለማድረግ ምን ያህል ኢፈርት ሄዳችኋል የሚለው አንደኛው ጥያቄ ሲሆን፣ ሁለተኛው ጥያቄ ደግሞ እስካሁን ሬዝ ያረካቸውን ፖይንቶች አትሊስት ሼር ለማድረግ ቢፎር ደ ዲው ዴት አይ ቲንክ ዌንስዴይ መሰለኝ አንድ ሜምበር ሲናገሩ የነበረው እና ቢፎር ዌንስዴይ ሚድናይት አትሊስት
ፓርሻሊ አትሊስት የለፋበትን ዶክመንት ሼር አድርጎ እነዚህ አይነት ኮንሰርኖች አሉ። እኛም ልጆቻችሁ ነን እና በፍቅር ነው ይህን ነገር ሼር እያደረግን ያለ ነው። የራሳችን ሰዓት ሳክሪፋይስ አድርገና ምን ይመስላችኋል ብሎ ማቅረቡ አይ ቲንክ እንትን ይላል እና ላደረጋችሁት ሁሉ ነገር አመሰግናለሁ። እሱ ነበር ሀሳቤ። እሺ እግዚአብሔር ይስጥልን። በጣም ይሄንን ውይይት እንደምናደርግ ግብዣ ለሁሉም ነው የደረሰው፣ ለካህናትም ለሰበካ ጉባኤውም። ያው ዶክመንቱን አዘጋጅቶ ለመስጠት እኔ በበኩሌ ይሄ የጻፍኩበት ነገር ብዙም ላይገልጥ ይችላል ከሃይላይት ውጪ፣ ግን ይሄንን ቪዲዮም ከፈለጉም መውሰድና ማየት ይችላሉ። ጊዜ ከተሰጠም ብዙ ነገሮችን ማለት ይቻላል። እኔ እንደኔ አባላቶቹ በሙሉ እውቀት ኖሯቸው በየአንቀጹ መወያየትና በተለየ ሁኔታ ማኔጅ መደረግ አለበት የዚህ የመተዳደሪያ ደንብ ሁኔታ ነው ብለው። ምክንያቱም ማቆሚያ የለውም። ከተጀመረ እኔ ከዚህ መተዳደሪያ ደንብ ከ30 ፔጅ የበለጠ ኮሜንት ጽፌ ማውጣት እችላለሁ እና ያንን ነው ማለት እንፈልገው። ከነ ሌላው ቀርቶ ዶክመንቱ ራሱ ቲፒካሊ አንድ ለ5 ሚሊዮን ዶላር የሚጠጋን ድርጅት የሚያስተዳድር ድርጅት የሚያወጣው እንኳን ዶክመንት አልመሰለኝም ለኔ። ምክንያቱም በጣም ብዙ የሌአውት ስህተት፣ የአንቀጾች ስህተት አይበታለሁኝ፣ የቁጥሮች ስህተት፣ ኮንቴንት ኦፍ ማነው ቴብል ኦፍ ኮንቴንቱም ትክክል አይደለም እና እንዴት ሆኖ ይሄ ሁሉ ችግር ባለበት የእንግሊዘኛው ቨርዥን ሳይዘጋጅ ይሄ ሁሉ ነው ፑሽ እየተደረገ ያለው እና ለምን ነው አሁን ጥያቄው ለምን ስለሆነ ነው በዚህ አይነት ሁኔታ ጊዜም ስለሌለ ይሄ መድረክ የተዘጋጀውና ያው ከፈለጉ በማንኛውም ሁኔታ ማናችንም ሊያገኙ ይችላሉ። የበለጠው ደግሞ ይሄ እናንተም ድምጽ በዚህ ሁሉ የ40 ምናምን ሰው ድምጽ ትላንትናም ተካሂዶ ነበረ። የተወሰነ ሰው አለ ተናግረዋል በጣም ብዙ ችግሮችን ከነ መፍትሄዎቻቸው። ስለዚህ ይቆይ የሚለው ሐሳብ ነው አብዛኛው ሰው የሚያንጸባርቀው፣ እንወያይበት እንዲው የሚል ነው እና እንዲህ ነገ አሁን ዴድላይን ተሰጥቶናል። እንግዲህ ሁላችሁም ከዚህ ጋር የምታዩት ሰዎች የራሳችሁን ማይንድ ሴት አፕ አድርጋችሁ በእርግጥ በምን አይነት ሁኔታ ይሄንን መሄድ አለብን የሚለውን እንደ አባል ከአስተዳደሮቹም የበለጠ አባሉ ነው ጉልበት ያለው በአንድነት አባል ይሄ ነገር ይቆይልን ካለ ይቆያል። የግድ የነሱ ፍቃድ አይደለም። የነሱ እኛ ያልነውን ነው የሚያስተዳድሩት ስንመርጣቸው እና እንደ አባል እነሱ ያደርጉልናል የሚል አይነት ሐሳብ ካላችሁ ነው የእያንዳንዳችሁ ቮትና ጥያቄ ለውጥ ያመጣል እንጂ እነሱ በኃላፊነት የገባቸውን በእውቀታቸው የመሰላቸውን ነገር እያካሄዱ ነው ያሉት። ግን እንደ አባል የራሳችሁን ነገር ማለት ይኖርባችኋል በየደረሳችሁበት ባገኛችኋቸው ሰዓት፣ እንዲሁም ደግሞ ለነሱም በመላክ የተለያየ ኢሜሎችን ምናልባት ለነገ ይሄ ነገር እንትን የሚል ከሆነ አንድ አፕሊኬሽን አወጣና ፊት ለፊት ላይ አውቶማቲካሊ ሁሉም አባል የሚፈልግ አባል ይሄ ነገር እንዲዘገይለት የሚፈልግ አባል በዋን ክሊክ ስሙን አስገብቶ የአባልነት ቁጥሩን አስገብቶ ዋን ክሊክ ወደ ቤተክርስቲያኑ ሰበካ ጉባኤ ኢሜል መልእክት የሚላክበትን መንገድ አዘጋጃለሁኝ። እሱንም እንቆጥረዋለን። ብዙ ሰው ያንን ሰሚት ካደረገ ቁጥሩ ይኖረናል ማለት ነው። ከምርጫውም ቀን በፊት ለምታውቋቸው አባላቶች ነግራችሁ ፍላጎታቸውም እንዲቆይ ከሆነ በዛ አይነት ሁኔታ ለሰበካ ጉባኤው ማሳወቅ የምንችልበትን ነገር መፍጠር እችላለሁ በእኔ በኩል። ሌላ መናገር የሚፈልግ 2 ሰው ያወጣለ። ምናልባት ስህን እጁ አልወርድ ብሎሽ ከሆነ ችግር የለም። ሌላ አንድ ስሙን ያልጻፈ ሰው እንደዚህ እጁን ያወጣለ። ኃይሌ ነኝ። ኦኬ። እኔ ካፕል ኦፍ ፖይንትስ ማንሳት ትፈልጋለሁ። አሁን ቅድም የተናገረው ተካፋይ የሌሎችን ቤተክርስቲያኖች ባይለው አለ። አይ ቲንክ ገብርኤልም የሌሎችም ኦንሳይት ዌብሳይታቸው ላይ ያለ ይመስለኛል። እሱን እኛም ፈላልገን ሼር ማድረግ እንችላለን። ግን እንደሰማሁት ከሆነ የገብርኤል ኪዳነ ምሕረትም አለ ይባላል። እሱ ሁለተኛ ፋሲል ያለውን ነው ባይሎ ማጽደቅና የቦርዱ ተርም ማለት ለምንድን ነው ከፕል የሆነው አልገባኝም። ከፕል መሆን የሌለበት ነገር ነው። እስከዛሬ ቤተክርስቲያኑ ይተዳደርበት የነበረ ባይሎ አለ። በዛ ባይሎ መሰረት አዲስ ቦርድ ተመርጦ ባይሎን የሚያስተዳድረው አዲስ ቦርድ የአዲስ የተመረጠው ማሻሻል ይችላል የሚል አቋም ነው ያለኝ።
ሁለተኛ ትዕግስት የሚያመጣችው ጥሩ ነጥብ አለ። እዚህ ጋር መከሰስ አይችልም ይላል፣ ጠበቃ ያቆማል ይላል። ይሄ በራሱ የተጣረዘ ነው። ኢቭን የመጀመሪያው ፔጅ ላይ እንኳን ብታዩት ታይትሉ ላይ ካቴድራል የሚለው የለም ሲጽፉት። አሁን ቅድም አስደሳች ካለው ጋር ብታዩት የመጀመሪያው ፔጅ ላይ ስታዩት ቤተክርስቲያን ይላል እንጂ ካቴድራል የሚል ስም እንኳን በደንብ አልተጻፈም። ከዛ በኋላ ነው ስለ ካቴድራል መሆኑን የሚያወራው። ይሄ እንዲህ አይነት ማይነር የሆኑ ነገሮች እያሉት ተጣድፎ ከ8 ዓመት ቆይታ በኋላ ተጣድፎ ከቦርድ መውረድ ጋር ባይሎ መያዙ እኔ አይደል እንግዲህ መቼም ስማርት የሆነ ሰው ሊያስረዳኝ ይችላል እንጂ መጣመሩ ምንም የሚገባኝ ነገር አይደለም። እዛ ላይ ይሄ ዲካፕል መሆን አለበት ይመስለኛል ኮምፕሊት። እሺ አሁን አቶ ኃይሌ የጠቀሰው ቴብል ኦፍ ኮንቴንቱ ላይ አሁን ለምሳሌ የደብረ ብርሃን ቅዱስ ሚካኤል ቤተክርስቲያን አደረጃጀት ነው የሚለው። ሄደሩ ራሱ ኮንቴንትስ ነው የሚለው፣ እንግሊዘኛ ነው የተጠቀሙት። ከዛ መግቢያ ይላል እና የሆነ ጉራማይል የሆነ ነገር አለ። ከዛ ደግሞ ሄደር ረነሩ ደግሞ የሚለው ዋሽንግተን ዲሲ 2017 ይላል፣ ዓመተ ምህረት 2025። ይሄ አሁን እንደ ሄደር ረነር ነው። ሌላ አንድ ሰው እጁን አውጥተዋል። ስሙን ያልጻፈ ሰው ነው። መናገር ማይክ ከፍተህ ወይ ከፍተሽ መናገር ትችላለሽ። እሺ እኔ ነኝ። ሰላም፣ እንዴት አመሻችሁ? እኔ አሁን ማለት የምፈልገው ነገር መጀመሪያ ደረጃ ይህንን አይነት ውይይት እንደ ልባችን እንድንነጋገር ስላደረግ በጣም ነው የማመሰግነው። እንደዚህ አይነት ልምድ ቢኖረን በቤተክርስቲያናችን እዚህም ደረጃ ባልተደረሰ ነበረ። ሲቀጥል የባይሎው ጉዳይ አሁን ይሄ ባይሎው ከዚህ በፊት ወጥቶ ተነጋግረንበታል፣ 2 ብቻ ነበር የቀረን የሚል ነገር ሰምቻለሁ። የዛሬ 5 ከኮቪድ በፊት የወጣ ባይሎው እንዴት አድርገን ልናስታውስ እንደምንችል አልገባኝም። ሁለተኛ ነገር ሲቀጥል አሁን በዚህ ሰዓት ለምርጫ 12 ሰው ቀርቦ ይሄ ሁሉ ሰው ወደ ምርጫ እንሄዳለን እየተባለ ቦርዱ ሊወርድ እንጂ 15 ቀን ይሁን ከዛ በታች የቀረው ቦርድ ተሯሩጦ ይሄንን ባይሎ 30 ገጽ ቀርቶ በዚህ ሀገር ጊዜም እንኳን ሳይኖረን ለማንበብ ሩጫው ምንድን ነው? ይሄ እኮ የምንተዳደርበት ነው። እኛ ራሱ አሁን ያለውን እንኳን ባይለው የተሰራበትን መተዳደር አስቸጋሪ ነው፣ ሰንካላ ባይለው ነው ተብሎ ነው ይሄ ሁሉ ነገር የሚመጣው። እና እንዴት ነው በዚች በ2 በ3 ቀን በ2 ሳምንት ይሄ ነገር ተጣርቶ ምርጫ ስጡ ቮት አድርጉ የሚባለው ነገር እኔ በጠቅላላ በምንም ተአምር አይታየኝም። እንደውም ይሄ ባይለው የነሱ ኃላፊነት አይደለም፣ ጊዜያቸው አልቋል። 8 ዓመት ነበራቸው። ከእንግዲህ ወዲህ ይሄ መሆን ያለበት ወደ ምርጫ ተሄዶ ምርጫው የሚገቡት ሰዎች የነሱ የመጀመሪያ ስራ የሚሆነው የነሱ ነው። ይህንን ደግሞ ደንብ ሲያረቁ ቅድም እንደተባለው ከየቤተክርስቲያኑ ተወስዶ በደንብ ጠበቃ ተነግሮ በስነ ስርዓት፣ ምክንያቱም የምንተዳደርበት ነው። ይሄ ግን የምንተዳደርበት ሳይሆን እኛን ጭራሽ መብት የላችሁም አባል መብት የለውም የሚል ሆኖ ነው የታየኝና እኔ በጠቅላላው ጊዜ የሚሰጥ የሚለውን ነገር ጭራሽ አልስማማበትም። በጠቅላላውኑ ይሄ ባይለው አሁን የመሰራት የለበትም ባይነኝ። አመሰግናለሁ። እሺ እግዚአብሔር ይስጥልን። አሁን አቶ ኃይሌ ቅድም በጠቀሰው መንገድ 31 ፔጅ አለው። 31 ፔጅ ፉተር ረነሩን ብታዩት ካቴድራል አይልም፣ ቤተክርስቲያን ብሎ ነው የሚያቆመው። እና አይ ቲንክ አይ ዶንት ኖ ሌላ ሰው ነው የጻፈው ወይንስ በእውነት የሚያስተዳድረው ሰው ነው የጻፈው የሚያሰኝ ነገር ነው። እና ይሄንን የመሰለ 31 ፔጅ ላይ ሚስቴክ ያለው የቤተክርስቲያኑን የራሱን ስም እንኳን ያሳሳተ ዶክመንት እሑድ ዕለት እንዲጸድቅ መደረጉ ያስገርማል። ሌላ አንድ ነጥብ ላስታውሳችሁ። ይህ አሁን ያለው አስተዳደር ቦርድ በአሁን ባለው በመተዳደሪያ ደንቡ ጊዜውን ዋና የሚሰራበትን ጊዜ ጨርሶ የማስረከቢያው ሰዓት ነው። በመተዳደሪያ ደንቡ ላይ ጊዜያቸው ከማለቁ 3 ወር በፊት የርክብክብ ሰዓት ነው ይላል ለሚቀጥለው አዲስ ቦርድ። በአሁን ሰዓት የተመረጠ ቦርድ ስለሌለን እንዲያውም ለቤተ ክርስቲያን የበለጠ በቀናነት የሚያስቡ ከሆነ የአደራ ቦርድ አቋቁመው በዚህ ሰዓት
እንዲሁም ችግሮቹን ሁሉ ለማቅለል ይሄ የክስንም የተለያዩ ነገሮችንም ራሱ ለማቅለልና ወደ በለጠ ከፍታ መሄድና በሰላም መንቀሳቀስ የምንችልበት እንዲሁም የአደራ ቦርድን አቋቁሞ የመውጣቱ ሂደት ነበረ ቀናነትና ለመፍትሄ አስፈላጊ ሆኖ ከተገኘ ብዬ ነው የማስበው። እግዚአብሔር ይስጥልኝ። ሌላ እጅ ያወጣ ሌላ አሁንም ስም ያልጻፈ እና ስህን እጅ አያለሁኝ። መናገር ከፈለግሽ ስህን ማይክ ከፍተሽ ተናገሪ፣ ወይ ስምህን ያልጻፍክ ዩዘር ለመናገር እኔ እንኳ የልጁን አሁን ከሁለት ሰው በፊት የጠየቀውን ጥያቄ ልመልስላት ፈልጌ ነው። የሌላ ቤተክርስቲያን ባይሎዎች ከፈለጋችሁ የመድኃኔዓለም የዮሐንስ የመስካየ ኅዙናን መድኃኔዓለም እጄ ላይ አለ። ግን at this point አንድ ቀን ላለው ያለውን ራሱ የጻፉትን እንኳን መቀየር ከቻሉ ያንን ኮሜንት ማድረግ ነው እንጂ ጊዜ የለንም። በእርግጥ 3 ወር 4 ወር አለ ተብሎ ጊዜ ካለ ሌላ ሞር ሰብስበን የተሻለ ማድረግ ይቻላል። በአሁኑ ሰዓት ግን የሚመስለኝ ላይክ አሁን የአባል መብት የለውም የመክሰስ የሚለውን መብት አለው። እሱ መነሳት እንዳለበት ማሳወቅ አለበት። ሁሉም ሰው ማሳወቅ አለበት። ምክንያቱም ዲሲ ነን ፕሮፊት እንትን ሎውን ስታየው ቤተክርስቲያን መከሰስም አለበት። ልክ ቤተክርስቲያን መብት እንዳላት መክሰስም መብት እንዳላት መክሰስም መከሰስም ትችላለች ይላል እና ባለው ራሱ እዛው ላይ ያለው ኢምፕሩቭመንት የኛኑ 30ውን አንብበን እዚህ ጋር ይስተካከል ምናምን ብለን ማለቱ ይሻላል። ሌላ ባይሎ አምጥተን ለሮብ የሚያልቅ ከሆነ አሁን የመድኃኔዓለም ወደ 30 ምናምን ፔጅ ባይሎ ነው። ከዮሐንስ ጋር የኛ ከሊትራሊ ከዮሐንስ የተቀዳ ነው። በጣም ብዙ ኦልሞስት ወደ 70% አንድ አይነት ባይሎ ነው እና እኔ የሚመስለኝ ያለውን አሁን እዚሁ አሁን ዛሬ የተነጋገርንበት እንግዲህ ሁላችሁም ደግሞ እስካሁን ስትአዩት የቆያችሁ እሱን ጽፎ ለቦርዱ መስጠት አትሊስት እሁድ እንኳ ከጸደቀ እንኳ ትንሽ ኢምፕሩቭመንት ሊኖረው ይችላል ብዬ አስባለሁ። ታንክ ዩ። እሺ እግዚአብሔር ይስጥልን። እኔ ሶሪ ነኝ። እሺ ቀጥሉ። እኔ ራሴ አይ ቱክ ማይ ታይም ዛሬ በጣም ብዙ አንቀጾችና ቁጥሮች ምናምን በጣም ችግር ያለባቸውን አለኝ። ይሄን ሁሉ አንቀጽ እናንተን ሪሊ በቃ ባይሎ ኦልሞስት ጠቅላላ በለው ስንት ፔጅ ነው የጻፍኩት? እስከ 16 አንቀጾች ውስጥ ቁጥሩ ፔጁ ምኑ ችግር ያለባቸው አሉ እና በጣም ጊዜ ተፈጅቶ እንደዚህ ተሰብስበን ያለንን ችግሮች በሙሉ ተገናኝተን መወያየት ያለብን ነገር ነው እንጂ እንደዚህ በጽሁፍ አቅርበህ ምን ብለህ ተሯሩጦ የሚታለፍ ነገር አይደለም። በጣም ብዙ ችግር አለው ውስጥ ነው የምለው። ጊዜ መወሰድ አለበት። አይ ዶንት ቲንክ የእሁዱ ምርጫ ምንም እንትን ዲፍረንስ ያመጣል ብዬ አላስብም። እሺ ሌላ ሰው እንደዚህ ልግባ? እሺ go ahead። እኔ የሚታየኝ ነገር ይሄ ነገር ምንም የሚያቻኩል ነገር የለም። ሚውት አድርገው እባክህ፣ somebody ሚውት አድርገው። ቆይ አንዴ። ኦኬ ሚውት ነው። ቀጥይ። ይሄ ነገር በጣም የሚያሳስብ ነገር ነው። ያስተሸኮለበት ምክንያት ያው ቦርዱ የራሱ የፈለገው ሊያጸድቅ የፈለገው የእልህነት ካልሆነ በስተቀር የቅን ሀሳብ ስለሌለ ይህን ነገር አስፈጽመን እንሄድ 8 ዓመት ቆይተን መስራት የፈለግነው ነገር ነው የሚል መጨረሻ ላይ ያለው እንትን ትክክል አይደለም። ሁለተኛ ደግሞ አሁን በብዙ ተነጋገርን ስለ ሰንበት ትምህርት ቤት፣ ስለ ትምህርት ቤት፣ ስለ ህጻናት ክፍል። እኔ ይህንን አንደኛ እንድንከራከርበትና ሴት የተደረገበት ብዙ አባላት
ልጆች ያለው ቤተሰቡ ያላቸው ይህንን ነገር ላይ በልጆቻቸው የምርጫውን ሂደት ደጋፊነት እንዲያገኙ ያደረጉት የሰንበት ትምህርት ቤት ተማሪዎች ብዙ ህጻናት ልጆች አሏቸው። ወላጆች የህፃናት ክፍል ወላጆችን ተደርገው ይሄ ደንበኛ ያያችሁት ምርጫው ላይ በቀደምም እንዲመጡ የተደረገው የሰንበት ትምህርት ቤት አባላት የሆንንና የሰንበት ትምህርት ቤት አባላት ያልሆንን ምዕመናን የሚያጋጭና ለማጣላት ተብሎ ለምን እንደተፈለገ ማናውቀው ሰላምና ፍቅርን የሚነሳ ሂደት ላይ ያየነው ነው። ይሄንን ነገር ኮሬክት ለማድረግና ለማጥራት በዚህ ግርግር ይሄ በአጭር ጊዜ ውስጥ ይሄንን ባይሎ አርቅቀን እንሄድ። አስመራጭ ኮሚቴ ተቋቁሞ ከዛ በፊት መስራት ያለበትን ቦርዱ እያወቀው አሳልፎ ለምን አስመራጭ ኮሚቴን እንዳስገባም ያላወቅንበትና አስመራጭ ኮሚቴው ህግ ተከትሎ ይስራ የተባለውን እንኳን በህጉና ከህጉ ውጭ ሲሰራበት በነበረ ውስጥ መሰራት አለበት ብሎ ህግ ማያከብር ቦርድ አሁን ምርጫ ለሄድ ብሎ በዚህ ላይ ከ13 ውስጥ 4 ቦርድ ብቻ የቦርድ አባላት ተርፈውበት የሚሰራ ውስጥ ህዝቡ በተደነጋገር ሁኔታ ላይ የሚያደርገው የባይሎ ማርቀቅ ካለን ችግር ከምንጋጭበት ችግር የበለጠ ሌላ ችግር የሚያመጣ ነው። በስራ ዘመን ብዙ ቆይተዋል። አፍሰሳች ብዙ ኤክስፕላኔሽን ሰጥተሃል። ቀላል አይደለም፣ ይሞክራሉ። ግን በዚህ አይነት በእልህ አይደለም። ቤተክርስቲያን ነው የራሳችን በርስ ያለ በኮሚቴ ውስጥ ወይ በአሰራር ውስጥ ያለነው ሰዎች ተነጋግረን ሶሉሽን እንዲፈጠር የሚችል ነገር ሲኖር ጠቅላላ 500 አባል አለኝን የሚለውን አባላቱንም አናውጡ። ሰላምም ሳይኖር እንደዚህ አይነት የግርግር ባይሎ ላርቅቅ የሚል ነገር ትክክል አይደለም። ይህ ሜይ ላይ እነሱ መጨረሻቸው ነው። ሌላ የሚመጣው እንትን ይህንን ነገር ስህተት እንደፈጠረ አውቆ በሱ ላይ ባይሆን ገደብ ተበጅቶለት ቅድም አንድ ወንድሜ እንዳለው 2 ወር 6 ወር የሚመጣው ቦርድ ኦኬ 12 አላችሁ እዚህ ውስጥ ገባል። በዚህ ጊዜ ውስጥ በዚህ ሰዓት ውስጥ አልቆ ሎየር ያለበት ከየአብያተ ክርስቲያኑ የመጡ ባይሎች ከዚህ በፊትም ሰጥተን እናውቃለን። ለቤተክርስቲያኑ ግን አልተጠቀሙበትም። ይሄ ባይሎ ከዛሬ 15 ዓመት በፊት የነበረ አሁን ትንሽ ተጨማምሮበት ነው። ጊዜውም ታይሙም ቴክኖሎጂው በሄደ ቁጥር ብዙ ነገሮች ተለዋውጠዋል። ባይሎች ሰብስበን ይቅርታ ተባብሎ ትክክለኛ ባይሎ የማይነቃነቅ ወደፊትም እየተራረምን የምንሄድበት እንዲሁም መደረግ አለበት። ይሄ ግን አሁን ብዙ አባላቶች ሲሰሙ እንደ ልጆቻችን ሊያባረሩብን ነው፣ ሰንበት ትምህርት ቤትን ጥላቻ ነው፣ እንዲህ እንዳያድጉን የሚል ረብሻ እየተፈጠረ ነው ያለው። ይሄ ፕሮፓጋንዳ ነው። ይሄንን ለማጥፋት እያንዳንዱ አባል ሲሆን ባይሎን ጠንቅቆ ማንበብ አለበት። አንድ ድክመት ያየሁት ነገር ቢኖር ባይሎ አነበብን ይላሉ እንጂ በቀደም ትዕግስት ተነስታ ተናግራለች። ከዚህ በፊት ሰርታ ስለምታውቅ ዊትነስ ነው ያየችውን የተናገረችው። እኔም አስመራጭ ኮሚቴ ውስጥ ሆኜ ሰው መርጦ ሲመጣ ባይሎ ተከትሏልም ወይ በሰው ተቋቁሞ ይመጣል። እኛ እንኳን 5 የተባልን ሰዎች ገብተን የምንሰራው ባይሎን ታውቃላችሁ አታውቃችሁ ተብለን እንኳን አልገባንም። ቦርዱ ራሱ እንኳን ሲመጥ በምናችን ነው ምንድን ነው ኃላፊነታችን ስንል ባይሎን እንኳን አዘጋጅቶ አልሰጠንም። ምንም የምንመራበት መጨረሻ ላይ ባይሎን ተባለ። ፕሪንት አውት አድርገን በባይሎን ተከተልን። በሱም ተከትለን ደግሞ ነው ሲፈልጉ ደግሞ እኛም ኃላፊነት አለን ብሎ የሚል ነው። ይሄኛው ደግሞ የአባላትን መብት የሚገፋ የቦርዱ አለቃ አባሉ ነው። ይሄንን ባይሎ በምንም አይነት ተሯሩጠው ሊያስፈጽሙት የሚችሉበት መንገድ ቢፈጸም ደግሞ በተለይ ቤተክርስቲያናችን ላይ ትልቅ ጉዳት ሊያመጣ የሚችል ስለሆነ በጣም መጠንቀቅ ያለብን ነው። አሁን ይሄንን አስደሳች እንኳን መድኃኒዓለም አሳሰበ። በቤተክርስቲያን ውስጥ ብዙ ስብሰባ ልናደርግ ተሞክሮ ተጠይቆ የአባላትን መብት ስለማይፈቀድ የለም አንችልም አታረጉም እየተባለ አስመራጭ ኮሚቴ እንኳን የሰራንበትን ደረጃ እናሳውቅ ለአባላቱን እናርግ ብሎ ብለን ተናግረን ያልተፈቀደልንን እንዲህ አይነት መድረክ ፈጥረክ ሰውም እንዲሰነፍት እንዲያቅም ማድረግ
ቀስ እያለም ሰው ሜዲኬት ሲሆን እያወቀ ሲሄድ ለውጥ ሊመጣ ይችላል። ይሄ ግን አሁን የምንቸኩለው ነገር በጣም አደገኛ ነው። እኛ ወንድሞቻችን ከማንም ከቦርድ አባላት ጋር ልዩነት ወይም ጸብ የለንም። እንድታውቁ የምፈልገው እኔ በራሴ ኤክስፔሪንስ ስላየሁት ነው። አስመራጭ ኮሚቴ ውስጥ ገብቼ ስላየሁት ነው። ከዚህ በፊት ግን በ5 ዓመት ጊዜውም ነበርን፣ በአኒቨርሰሪውም በፈንድሬዚንግም ነበረ። እዚህ ቤተክርስቲያን ውስጥ ብዙ ፍቅር ያለው ለገንዘቡ የማይሳሳ ጥሩ ምዕመናኖች ያሉበት ቤተክርስቲያን ነው። አፎርቹኔትሊ እኛ ማናቀው በምን የተነሳ እንደሆን አናቅም። በተለይ በሰንበት ትምህርት ቤት ተማሪዎችና የሰንበት ትምህርት ቤት ተማሪዎች አሉንን። ሁላችንም ሰንበት ትምህርት ቤት ተማሪ መሆን እንዳለብን አላቅም። የህፃናት ክፍል ልጆቻችን ይህን ቤተክርስቲያን ተተኪ ሆነው በተሻለ መቀርን እንዲሄዱ ማድረግ ያለብን መጀመሪያ እኛ በፍቅር አንድነት ስንቆም ነው። አባቶቻችንን አክብረን ቤተክርስቲያን አባቶች ልጆቻቸውን አክብረው እኛም እነሱን አክብረን ትክክለኛ የሆነ ባይሎ ተሰርቶ ቤተክርስቲያናችን ብዙ አዋቂዎች አሏት፣ የተማሩ ሰዎች አሏት። ባይሎን የማርቀቅ እውቀት ያላቸው ደጋፊዎች አሉ። ስለዚህ በዚህ ላይ እንድትተባበሩን። ይሄ ሁሉ ሰው ይነሳ የሚናገረው የተወሰነ ሰው ነው። 3 የቤተክርስቲያን ሰዎች ከሰሱ ተብሎ እንደ ጠላት። እነዚህ 3 ከሳሾች እነማን ነበሩ? እዚህ ቤተክርስቲያን ውስጥ የኖሩ ናቸው። ከነዚህ ከሳሽ ከተባሉት ጋር አሁን ያለው ቦርድ ከነዚህ ጋር አብሮ ሲሰራ የነበረ ነው። አብሮ ሲያደርግ ይሄንን ባይሎ የተባለውን ባይሎ ከሰሱ ከተባሉ ሰዎች ጋር ያረቀቁት ባይሎ ነው። አሁን መለወጥ አለበት። ሌላ ቤተክርስቲያን ሲስተር ቤተክርስቲያኖች አሉና እኔ እንዳላረዝምባችሁ እኔ አይታየኝም ይሄ ባይሎ ተሯሩጦ ይደረግ የተባለበት አይ ነው። በፍርድ ይዞት ላይ ነው ያለ ነው። ፍርድ ቤት ውስጥ ስላለን የማመላለጫ ተብሎ ለሌላ ለሚመጣው ወደፊት ለሚመጣው የቦርድ አባል ሌላ የማሁን የተተራመሰ እዳ አስረክበ ነው እንዳንሄድ። የሚመረጠውም ሰው ደግሞ ይፈራል። እንዴት የተራመሰ ውስጥ ማንም ገብቻ አልሰራም ሊል ይችላል። ስለዚህ ሰላምን ፈጥረን የምናስማማበትና ይሄን ባይሎ ከየቤተክርስቲያኑ ተሰብስቦ ታይም ተወስዶ የሚሰጥ ነገር ነው። ለ15 ቀን ሜይ ላይ ከሆነ ሜይ 15 ምናምን ይሄ ወራረቀ። ምን ያህል ጊዜ ነው ያላቸው እነዚህ ልጆች? እንወጣለንና ባይሎ አስረቅቆ ለመውጣት ምንድን ነው ሩጫው? የዚህ ተቃዋሚ ነኝ። ሀሳባችሁን ስጡ። ቤተክርስቲያን ውስጥ ግን ያለውን ሁላችንም እናንብብ፣ እንናገር። ዝም ብሎ የሚመጣ የለም። ብዙ ሰው ይጠራንና ይነግረንና ምን እንደሆነ አናውቅም። ቤተክርስቲያናችን ብቻ ክስ ውስጥ እንድትገባ አንፈልግም። ለምን ትከሰሳለች ቤተክርስቲያን? ህንፃው አይደለም የተከሰሰው። በአድሚኒስትሬሽን ውስጥ ያሉ ሰዎች ስራቸውን መወጣት አቅቷቸው ነው። ስራውን መወጣት የሚያቅተው ተስተካክሎ የሚያስተዳደር የሚችል ነው። ገንዘብ የሚከፈላቸው አይደሉም። በነፃ አገልግሎት የሚሰጡ ናቸው። 8 ዓመት እኔ 1 ዓመት ለሰራሁበት በጣም ከብዶኛልና ብዙ ስለተናገርኩ ይቅርታ አድርጉልኝ። ይሄ በእኔ በኩል የተሰማኝ ሀሳብ ነው ያቀረብኩት። በድጋሚ አመሰግናለሁ። 8 ደቂቃ እንቆይና ስብሰባችን እናጠናቀቃለን። አሁን የተባለው ነገር በጣም አንኳር የሆነ አንድ አንቀጽ ልንጥቀስላችሁ። 52ኛው አንቀጽ ኮረም የሚል አንቀጽ አለ። ይህ አንቀጽ ምን ይላል? ማንኛውም ስብሰባ ምልአተ ጉባኤ 50% +1 ነው። ሆኖም ግን ይህንን የመተዳደሪያ ደንብ ለማሻሻል የቤተ ክርስቲያኑን ይዞታ አድምጡ በደንብ በግዥና በሽያጭ ለመለወጥ፣ ለማሻሻል ወይም በአስቸጋሪና አስገዳጅ ሁኔታ ምክንያት የማፍረስ ውሳኔ ቢያስፈልግ በጠቅላላ ጉባኤ 3/4 የአባላት ድምፅ ብቻ የሚወሰን ይሆናል ይላል። ስለዚህ እዚህ አንቀጽ ላይ ተደርጎ የማያውቅ ነገር ሽያጭ፣ ማፍረስ ሁሉ ተቀምጧል። የሚቀጥለው ትግላችን ወይ ደግሞ ጭቅጭቃችን የሚሆነው ማፍረስና ሽያጭ ነው የሚሆነው ታይቶ በማያውቅ መንገድ ለኔ እንደሚታየኝ እና አፕግሬድ አድርገናል። ችግር አፕግሬድ አድርገናል። በዚህኛው ላይ ነው የምለው። መከራ አፕግሬድ ያደረግንበት የመተዳደሪያ ደንብ ነው እኔ እንዳየሁት። እንዲሁም 5% አሁን ካለን መተዳደሪያ ደንብ ይፈተዋል ተብሎ ነበረ ማርች 23 ተነግሮ የነበረው። እንዲሁም
50% መከራ የሚያመጣብን የመተዳደሪያ ደንብ ሆኖ ነው ያገኘሁት ከይቅርታ ጋር። ብስራት የሚባል ዩዘር እጁን ያወጣለ ሰዓት ልስጥ። ማይክ አንሚውት አድርገህ መናገር ትችላለሽ። ብስራት ኦኬ። ሌላ ኃይሌ ነኝ። ሁለተኛ አጣሁት። እኔ ማሳሰቢያ ነው ያለኝ። ምንድነው ማሳሰቢያ? አሁን ቀደም ብለህ የተናገረች ወድ ምንድነው የምለው አሁን ለዲስከሽን አይደለም የቀረበው። ሐሙስ ሮብ ሚድናይት ኮሜንት፣ እሑድ ምርጫ ቮት ነው የተባለው። ምንም ጊዜ የለንም ለማስቆም እና እነሱን አሁን ዞ ብለን አታርጉ ለማድረግ አይ ቲንክ ናይቪቴ ይመስለኛል። እነሱ ዲተርሚንድ ሆነው መጥተዋል። ላስት ሰንዴይ እንዳያችሁት አንብባችሁታል ወይ ስል አንብበነዋል ቀር ብሎ ቮት ያደረገ ሞብ ነው ይዘው የመጡትና አሁን ቤስት ቲንግ ምርጫው ምን አይነት እንደሚሆን አላውቅም። ባይሎ ላይ የስ አፕሩቭ አድርጉ አታርጉ የስ ኦር ኖ አይነት ቮት ከሆነ በኖ አድርገን ለማስቆም መሞከር ነው እንጂ አሁን ባለችው ጊዜ ከነሱ ጋራ ልመናና እንትን ውስጥ ምንም ሰራ ስለማይመስለኝ የማሳስበው ምንድነው ሁላችንም ዛሬ የተገኘ ነው፣ ትላንትም የተገኘው ሰዎች ነገም ተነጎዳም የሚገኙ ሰዎች አንድ ላይ ሞቢላይዝ አድርገን እንደ ይሄ ባይሎ ያው ችግሩን እንዳያችሁት ብዙ ችግር ቤተክርስቲያናችን ላይ እነሱ ችግር ጥሎ ለሆነ የተመጡት ያ የማይጸድቅበትን ሁኔታ በተቻለ መጠን ሰውን ሞቢላይዝ አድርገን የኖ ቮት እንዲበልጥ አትሊስት ቱ-ተርድስ ማጆሪቲ እንዳያገኝ አድርገን ብንጥለው ጥሩ ስለሚመስለኝ ያገባናል እና ቤተክርስቲያናችንን እንወዳለን፣ ለልጅ ልጆቻችን ማቆየት እንወዳለን የሚል የቤተክርስቲያን ፍቅርና ፈሪሃ እግዚአብሔር ያለው ህዝብ በሙሉ ሞቢላይዝድ ሆኖ ቱ-ተርድስ ቮት እንዳያገኝ አድርጎ መጣሉ ጥሩ ይመስለኛል። ያለው ኮንሰንሰስ ጊዜ ያስፈልጋል ስለሆነ በዛ ብንጥለው ጊዜ እናገኛለን ማለት ነው እና ያንን ነው አድቫይዝም ላደርግ እና ኢንከሬጅ ማድረግ የምፈልገው። በግሌ እንደዛ ነው የማስበው። ቢኮዝ ያለው ቦርድ አሁን ቀና ሀሳብ ያለው አይመስለኝም። ለቤተክርስቲያን የሚያስብ ያለ ስለማይመስለኝ አመሰግናለሁ። እሺ ያው ሀሳብ ነው። እንግዲህ ሁሉም ነፃ መብቱን ተጠቅሞ ማድረግ የሚፈልገውን ማድረግ ይችላል። ኢንፎርሜሽኑ ከውጭ ቀርቧል። ሌላ አንድ ዩዘር ስሙን አልጻፈም መናገር የሚፈልግ ዩዘር አለ። የቀሩን 4 ደቂቃ ናቸው። በጸሎት መክፈል እንሰነባበታለን ማለት ነው። እኔ እንዲሁም የቦርድ አባላቶች ቢኖሩ ከዚህ ውስጥ ሀሳባቸውን ይሰጡናል ብዬ ነበር፣ አልደረሱም። ስም ያልተጻፈለት ዩዘር አለ መናገር የሚፈልግ እጁን ያወጣ ነው። ማይክ አንሚውት አድርጎ መጀመር ይቻላል። ካልሆነ እስኪጀምር ድረስ እንግዲህ ይሄ በተመሳሳይ ሰዓት በነገው ዕለት የሚቀጥል ነው። ለሌሎች ሰዎች ነገሩ ይሄ ነገር እስከ ምርጫውን ቀን ከምርጫውን ቀን በኋላ በምናገኘው ውጤት እና ሂደት ላይም በመልካምነት የምንወያይበት ሂደት ይሆናል። ለጊዜው ዛሬ እንግዲህ 2 ሰዓት ያህል ውይይት አድርገናል ያለምንም ችግር። ነገም ደግሞ ብቅ በሉና ያያችሁት ነገር ካለ እንወያይ። ለሌሎች ነገሩ ለቤተክርስቲያን መልካም የሆነውን ሀሳብ አድርገን ከወንድም ከአባቶቻችን ጋር ተወያይተን ቤተክርስቲያንን ለበለጠ ስራና ኃላፊነት ሁላችንም በአንድነት ሆነን እንድንሰራ ነው መክረው። በተረፈ ሊበቃን ጥሩ ነው። እጅ ያወጣ ሰው እንዳለ ግን ለመናገር አልቻለም። ስለዚህ ምናልባት በስህተት ይሆናል። ካልሆነ አንድ የተወሰነች ሰከንድ ውስጥ መክፈት ከቻልክ ዩዘር እጅህን ያወጣ ያለው ሪኩዌስት አድርጌ ያለው አንሚዩት እንድታረግ ግን ሪያክሽን የለም። ኦኬ ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለውን እንደ ቸርነትህ ስብሰባችንን አስጀምረ ከፍጻሜ ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ለሊት ባርከ ቀድሰህ በሰላም ታሳድረን ዘንድ በቸርነትህ ለቤተ ክርስቲያናችን ሰላሙን፣ ፍቅሩን፣ አንድነቱን ታድልልን ዘንድ በቸርነትህ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ
በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የተባረከ ነው ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ተመስገን። እንግዲህ ጨርሰናል። ነገ በተመሳሳይ ሰዓት እንገናኝ። ምናልባት ሊንኩን ሼር ስታደርጉ ለአባላት ቀኑን ለውጣችሁ ሼር አድርጓቸው። ቴክስቱ ላይ ያለችዋን ቀን እንዳይሳሳቱ። የነገ ሰው ይበለን። ሰላም እደሩልኝ። ደህና ደሩ። ደህና ደሩ። ደህና ደሩ።